በጣም ከፊያሜታ አምሃ። እንግዲህ ዶቼ ለዛሬ ይዤላችሁ የመጣሁትን ታሪክ እንደምትወዱት ተስፋ አደርጋለሁ። ታሪኩን ከመጀመራችን በፊት ግን ቪዲዮውን ላይክ በማድረግ ብትጀምሩ ለበርካቶች እንዲደርስ ለማድረግ ይረዳናልና ላይክ ይደረግ። እንዲሁም ዶቼ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብነታችንን እናጠናክር። መልካም ቆይታ። ፍቅር ውስጥ ስንገባ ካፈቀርነው ሰው ውጪ ሌላው ሰው ለኛ ምንም ነው። ቤተሰቦቻችን ለፍተው አሳድገው የራሳቸውን ህልም ገፍተው የኛን ህልም እያበሩልን ነጋችን የተስተካከለ እንዲሆን የሚችሉትን ሁሉ እያደረጉ እኛ ግን ፍቅር ውስጥ ገብተን ያንን ሰው ካጣነው የነሱን መስዋዕትነት እንረሳዋለን። እናትና አባቴ እኔን ለማሳደግ ብዙ ለፍተዋል። ጎበዝ ተማሪ ሆኜ በማዕረግ ተመርቄ ጥሩ ስራ እንዲኖረኝ ብዙ ለፍተዋል። ተመርቄ ስራ ከተቀጠርኩ ገና 6 ወር እንኳን አልሞላኝም። ግን አሁን የቤተሰቦቼን ውለታ ሳልመልስ ሞቴን እየተመኘው ነው። ይሄ የሆነው በአንድ ወንድ ምክንያት ነው። ይሄ ሰው ልደቱ ይባላል። ዩኒቨርሲቲ ግቢ ነው የተዋወቅነው። ልደቱ የተረጋጋና በመንፈሳዊ ህይወቱ ጥብቅ ወንድ ነው። ብዙ ሴቶች በዙሪያ አንዣብባሉ፣ ግን እሱ ከኔ ውጪ ሌላ ሴት አይፈልግም። እኔም ከሱ ውጪ ሌላ ወንድ አልፈልግም። ግን ደግሞ እሱ ያለበት አካባቢ የማጠፋ ጥላቢስ አፍቃሪ ያለችው። በብዙ ነገር ታግዘዋለች። ከኔ ቀድማ እሷ ትደርስለታለች። ሁልጊዜም በእሷ ቀና ነበር። የእሷ ስም ሲነሳ አበሳጫለሁ። እሱንም አላግባብ እናገረዋለሁ። ልደቱ ለሳምራዊት ቦታ የለውም። ኧረ እንደውም ይጠላታል። ግን እሱ ይሉንታ ስላለበት ይህን ስሜቱን ለእሷ አያሳይም። በይሉንታ ያወራታል። እኔ ደግሞ ስለምቀና አውቀህ ነው ከእሷ የማትርቀው ተወዳታለህ እያልኩ እጨቀጭቀው ነበር። ልደቱን ለቤተሰቦቼ ለማስተዋወቅ ደፈርኩ። ተመራቂ ተማሪ እያለን ነበር እናቴን ራት አዘጋጂ እንግዳ ይዤ እመጣለሁ ያልኳት። እኔም ልደቱን ይዤ ወደ ቤት ሄድኩኝ። አባትና እናቴ ግራ ተጋብተው ነበር። እነሱ የመሰላቸው ሴት ጓደኞቼን የምጋብዝ ነበር። ግን እኔ ልደቱን ወስጄ ፍቅረኛዬ ነው አልኳቸው። ሁለቱም የተማሩና በመነጋገር የሚያምኑ ስለሆኑ በሰዓቱ አላሳፈሩኝም። ግን የአባቴ ፊት ተቀይሯል። ልደቱን በመውሰዴ ግሳጼ እንደሚጠብቀኝ ገባኝ። እናቴ ታዝባኛለች። አስተያየቷ ለየት ያለ ነበር። አባቴ ልደቱን በጥያቄ አጣድፈዋል። ቤተሰቦቹ የት እንደሚኖሩ ምን እንደሚሰሩና የእሱ የወደፊት ዓላማ ምን እንደሆነ ጠየቀው። ልደቱ ተወልዶ ያደገው ደብረ ዘይት ከተማ ነው። አባቱ ልጅ እያለ ነበር የሞተው። እናቱ እሱን ለማሳደግ በየቀኑ ልብስ ታጥብ ነበር። ለእናቱ ያለው ፍቅር የተለየ ነው። የሚምለውም በእናቱ ነው። ስለ ራሱ እንደዚህ አብራርቶ ሲናገር አባቴ እኔን ነበር የሚያየኝ። ምክንያቱም አባቴ እኔ እንዳገባ የሚፈልገው ደህና ኑሮ ያለውና አስተዳደጉም ጥሩ የሆነ በእናቱ ብቻ ሳይሆን በአባቱም እጅ ያደገ ስርዓት ያለው ወንድ እንዳገባ ነው የሚፈልገው። ልደቱን በስርዓቱ አስተናገዱት። እኔም ልደቱን ወደ ግቢ ሸኝቼ እኔ ወደ ቤት ተመለስኩ። ስመለስ አባቴ እሳት ለብሶ እሳት ጎርሶ እየተንቆራጠጠ ነበር የጠበቀኝ። የአባቴ ሁኔታ በጣም ያስፈራል። እንደ ሁልጊዜው እናቴ ከዚህ የንዴት ማዕበል ታስጥለኛለች እንዳለል እሷም በጣም ተናዳ ነበር። እንደገባው በሩን ዘጉት። የቃቃ ፍቅረኛሽ መሆን አለበት አለኝ አባቴ። እኔም በልደቱ ስለማላፍር ደረቴን ነፍቼ የቃቃ ባል አይደለም፣ ልደቱ የወደፊት የህይወት አጋሪና የልጆች አባት ነው አልኩት። አባቴ ንዴት የተቀላቀለበት ሳቅ እየሳቀ ነው። አሳሳቁ በጣም ይጨንቃል። እናቴ በመሃል እየገባች ወይ ጥጋብ፣ ሴት ስትጠግብ እኮ አይጣል ነው ትላለች። ለምን እንደዚህ ተናደዳችሁ? ልደቱ እንዳያችሁት እጅግ የተረጋጋና ጎበዝ ወንድ ነው
ለትዳር ይሆናል፣ በዛ ላይ በጣም ይወደኛል አልኳቸው። ልጄ ይሄ ልጅ ገና አፍላ ነው። ተመርቆ ከግቢ ሲወጣና ስራ ሲይዝ ጸባዩ ይቀየራል አለኝ። እኔም አባቴን ለማሳመን እየሞከርኩ ነው። ለምን ጸባዩ ይቀየራል? ልደቱ እኮ ፈሪሃ እግዚአብሔር ያደረበት ወንድ ነው አልኩት። አባቴ የመለሰልኝ ነገር በጣም ያናድድ ነበር። ምክንያቱም ሴት ያሳደገችው የሴት ልጅ ስለሆነ ነው አለ። በንግግሩ በጣም ተናደድኩ። በዚህ ንግግሩ እናቴም የምትናደድ መስሎኝ ነበር፣ ግን እሷ ምንም አልመሰላትም። ሌላ ጊዜ ሌላ ሰው ሲናገር ብትሰማ በስድብ ጥጉን እንደምታስይዘው እርግጠኛ ነኝ። አሁን ግን አባቴን ደግፋ ስለቆመች በዝምታ እያዳመጠችው ነው። የሴት ልጅማ ሁላችንም የሴት ልጆች ነን። ለምንድን ነው እንደዚህ አይነት ነገር የምትናገረው አልኩት አባቴን። የሴት ልጆች ብንሆንም ያደግነው የአባትን ቁጣና ግርፋት ቀምሰን ነው። ስለዚህ ስርዓት ምን እንደሆነ እናውቃለን። እሱ ግን በአባት አላደገም። ለእንደዚህ አይነት ስርዓት ለማያውቅና ለወጠጤ ልጄን አሳልፌ አልሰጥም። በስርዓቱ ያደገ የቤተሰብ ፍቅር ሳይጎልበት የተኮተኮተ የተማረና ጥሩ ኑሮ ለሚያኖርሽ ወንድ ነው የማጋባሽ። ስለዚህ ከዚህ ወጠጤ ራቂ፣ ድጋሚ ከሱ ጋር እንዳላይሽ በማለት አስጠንቅቆኝ ወጣ። አባቴን አረጋግታ አግባብታ የማሳመን ችሎታ ያላት እናቴ ስለሆነች እሷን ለመለማመጥ አሰብኩ። ወደ እሷ ተጠግቼ እማዬ የሰው ልጅ ከሚያፈቅረው ሰው ጋር መኖር አለበት ስትያል ነበር እና ለምንድን ነው እኔ ላይ ጨከንሽብኝ? ልደቱን ከልቤ ነው የማፈቅረው። ስለዚህ በፍቅር የምታምኝ ከሆነ ከሱ ጋር እንደሆነ አባዬን አሳመኝልኝ አልኳት። እናቴ ፊቴን እንኳን ማየት አላሻትም። ፊቷን አዙራ በመቀመጥ መርጠሽ ማፍቀር ነበረብሽ። ሴት ካየችው ወንድ ጋር በፍቅር መውደቅ የለባትም፣ መርጣ ማፍቀር አለባት። ደግሞም ብልጥ ሴቶች እንደዛ ነው የሚያደርጉት አለች። ንግግሯ ቀልድ ነው የሚመስለው። እንዴት መርጫ አፈቅራለሁ? ፍቅር ሲይዝ መርጦ ነው እንዴ ብዬ ጠየኳት። እሷም ወደ እኔ ዞር ብላ እያየችኝ አዎ ይሄ የሴቶች ልዩ ችሎታ ነው። ሴት ልጅ ካየችው ጋር በፍቅር የምትወድቅ ከሆነ ወይም ከማይሆነው ወንድ ጋር የፍቅር ግንኙነት ከጀመረች መጨረሻው አያምርም፣ አወዳደቋ ከባድ ነው። ስለዚህ አንቺም ይህን ልጅ ትርቂዋለሽ፣ እንደ ንግሥት አንቀባሮ የሚያኖርሽን ወንድ ታገቢያለሽ አለችኝ። በዚህ ሁኔታ ከእናቴ ጋር እንደማንስማማ ሲገባኝ ወደ ክፍል የገባው። ይህን የሚያስጠላ ስሜት ቀለል እንዲለኝ እንደተለመደው ዲያሪዬን አንስቼ መጻፍ ጀመርኩ። ዛሬ የተፈጠረውን ጽፌ ስጨርስ ከመጀመሪያው ጀምሬ የጻፍኩትን ማንበብ ጀመርኩ። የሚያስቁ የሚያሳዝኑና የሚገርሙ ነገሮችን ጽፌያለሁ። ባልጽፋቸው ኖሮ አላስታውሳቸው ይሆናል። እንኳንም ጻፍኳቸው። ከልደቱ ጋር ያሳለፍኳቸውን እያንዳንዱን ነገሮች ሳነብ ደስ የሚል ስሜት ይሰማኛል። ልደቱን ማጣት አልፈልግም። እሱን ላለማጣት ከሳምራዊት ጋር ነበር እየተጋፈጥኩ የነበረው። አሁን ግን ቤተሰቦቼ ተጨምረዋል። እንደምንም ብዬ ቤተሰቦቼ እንዲወዱት አደርጋለሁ። በነጋታው ወደ ክላስ ሄድ ልደቱ ጠየቀኝ። እንዴት ነው ቤተሰቦች ወደውኛል ወይስ ክፉ አማች ሊሆኑብኝ ነው አለ። እኔም የቤተሰቦቼን ገመና ደብቄ በጣም ወደውሃል፣ ቤተሰቦቼ እኮ ያን ያክል ከባድ አይደሉም አልኩት። ለነገሩ እውነትሽን ነው፣ የተማሩና ከዘመኑ ጋር አብረው የዘመኑ ናቸው። እንደ ሌላው ቤተሰብ ሀብትና ንብረት ከሌለው የሚሉ አይነት ቤተሰቦች አይደሉም አለ። የልደቱን ንግግር ስሰማ ለራሴ አፈርኩ። ያሉትን ቢሰማ ምን እንደሚል አላውቅም። ብቻ አሁን ለጊዜው የቤተሰቦቼን ገመና ደብቄያለሁ። ክላስ ጨርሰን ከልደቱ ጋር ትንሽ ቆይተን እሱ ወደ ዶርሙ እኔም ወደ ቤቴ ተለያየን። ከግቢ ስወጣ ሳምራዊት ከኋላዬ ተከትላኝ መጣች። ስሜን ጠርታ አስቆመችኝ። እኔም በውስጤ ሞት ይጥራሽ እያልኩኝ እየረገምኳት የውሸት ፈገግታ አሳየቻት። ቁሜ ጠበቅኳት። የማናግርሽ ነገር አለ፣ እስከ ታክሲ ቦታ አብረን እንሂድ
አለችኝ። እኔም የምትለውን መስማት ስለምፈልግ እሺ አልኳት። እውነት ለመናገር ሳምሪ በጣም ቆንጆና አቋሟ የሚያምር ሴት ናት። ትምህርት ላይ ግን ደካማ ናት። እንደውም አንዳንዴ ልደቱ አንድ የሚለው ነገር አለ። ቆንጆ ሰዎች ደደብ እንደሆኑ በሳምሪ አረጋግጫለሁ ይላል። እኔ ግን እሱ በሚለው አላምንም። ምክንያቱም ብዙ ቆንጆ ሆነው ጎበዞችን አውቃለሁ። ከማውቃቸው ውስጥም እናቴ አንዷ ናት። እናቴ በጣም ስማርት የምትባል ሴት ናት፣ ግን ደግሞ ቆንጆና አማላይም ናት። ስለዚህ ሳምራይት ሌሎች ቆንጆዎችን አትወክልም። አሁን አብረን ስንራመድ የሚያልፉት ወንዶች አይናቸውን እሷ ላይ ሳያሳርፉ አያልፉም። ትንሽ ቅናት ተሰማኝ። ይህን ያክል የብዙ ወንዶችን አይን የምትስብ ከሆነ የልደቱን ልብ በቀላሉ ታሸንፍ ይሆናል ብዬ እያሰብኩ ነው። አንቺና ልደቱ የምር ፍቅረኛሞች ናችሁ ወይስ ከሴቶች ለማምለጥ አንቺን የውሸት ፍቅረኛው እንድትሆኚ ከፍሎሽ ነው? አለችኝ። ይሄ ንቀት ንግግሯ በጣም ያበሳጫል። ምን ለማለት ፈልገሽ ነው? እኔና ልደቱ በጣም እንዋደዳለን፣ ደግሞ ማንም አይለየንም አልኳት። መናደዴን ስታይ ፈገግ አለች። እኔን የመሰለች ቆንጆ እየለመነችው አንቺን እንዴት ሊመርጥሽ ቻለ? በምን አስፈራርተሽው ነው? አለችኝ። አሁን ራሴን መቆጣጠር እየከበደኝ ነው። ትቻት ከፊት ከፊት መራመድ ጀመርኩ። እሷም በፍጥነት ተከተለችኝ። ከሱ እንድትርቂ እየነገርኩሽ ነው። አንቺ አትመጥኙም። ለሱ የምሆነው እኔ ብቻ ነኝ። ልደቱን በደንብ የማውቀው ሴት እኔ ነኝ። ከልጅነታችን ጀምሮ አብረን አፈር ፈጭተን ጭቃ አብኩተን ነው ያደግነው። አንቺ አሁን የመጣሽና በመሃላችን ጣልቃ የገባሽ ሴት ነሽ አለች። ደነገጥኩ። ምክንያቱም አብረው እንዳደጉ አልነገረኝም። ሳምሪ የደብረ ዘይት ልጅ እንደሆነች አውቃለሁ፣ ነገር ግን ከሱ ጋር አብረው ማደጋቸውን አላውቅም። እየዋሸሽ ነው፣ አብራችሁ አላደጋችሁም አልኳት። ጠይቂው፣ ይነግርሻል። ከፈለግሽ ማጣራት ትችያለሽ። ለማንኛውም ከሱ እንድትርቂ እየነገርኩሽ ነው ብላ ትታይኝ ተመለሰች። ቤት እስክደርስ እያብሰለሰልኩ ነበር። እንዴት አልነገረኝም? ምናልባት ነግሮኝ ረስቼ ይሆን እንዴ በማለት ዲያሪዬን ደግሜ ያነበብኩት፣ ግን አብረው ስለማደጋቸው የጻፍኩት ነገር አልነበረም። እንደዚህ በሐሳብ እየናወስኩ ያለ እናቴ ወደ ክፍሌ መጣች። ከጎኔ ተቀምጣ ጸጉሬን መዳበስ ጀመረች። ትላንት እንደዛ ተናግራኝ ዛሬ ደግሞ በፍቅር ጠረኔን እያሸተተች ጸጉሬን እየደባበሰች ነው። ልጄ፣ እኔም ሆንኩ አባትሽ የምንቆጣሽ ላንቺ በማሰብ ነው። የወደፊት ሕይወትሽ የተስተካከለ እንዲሆን እንፈልጋለን። የማይሆን ሰው ጋር የማይረባ ቦታ ስትወድቂ ማየት አንፈልግም። ስለዚህ እኔ ልጅ ቆም ብለሽ አስቢበት። እኛ አይሆንም ብለን ስንጫንሽ በል ያልሆነ ነገር እንዳታደርጊ አደራሽን። ከዚህ በኋላ እኔም ሆንኩ አባትሽ አንናገርሽም፣ ግን በአንድ ነገር እንስማማ አለችኝ። በእናቴ ንግግር ደስ ብሎኛል። እነሱ ካልተቃወሙኝ የልደቱን መልካምነትና ጥንካሬ እንዲያዩ ማድረግ እችላለሁ። ስምምነታችን ምንድነው ማዬ? አልኳት። ምንም ቢፈጠር ተሰባብረሽ አትወድቂም። እኛ በሕይወት ኖርንም አልኖርንም ጠንክረሽ ከመቆም ውጪ ሌላ ምርጫ የለሽም አለችኝ። እናቴ ያቀረበችው ስምምነት አሳቀኝ። እንደዚህ አይነት መደራደሪያ ሰምቼ አላውቅም ብዬ ሳኩኝ። እሷ ግን ከልቧ ነው የተናገረችው። እኔ የተናገርኩት ከልቤ ነው። የኔ ልጅ፣ አንቺ ብቸኛ ልጃችን ነሽ። እኛ አንድ ነገር ብንሆን ከጎንሽ የሚቆም ወንድም ወይም እህት የለሽም። ስለዚህ እንደ ቤተሰብ የሚሆንልሽ ሰው ያስፈልግሻል። እኔና አባትሽም የዛ አይነት ወንድ እንድታገቢ ነው የምንፈልገው። ልደቱ ግን ያንን መስፈርት የሚያሟላ መስሎ ስላልታየን ነው ትላንት የተቆጣንሽ። እናም ከሱ ውጪ ሌላ ሰው አልፈልግም የምትይ ከሆነ ምንም ቢፈጠር አልወድቅም፣ አልሰበርም፣ እንዳለ ተጠነክራለሁ የምትይ ከሆነ የፈለግሽውን ሰው ማግባት ትችያለሽ አለችኝ። እናቴን አቀፍኳት። የኔ ምርጥ እናት፣ እኔ ልጅሽ ከአለት የጠነከርኩ ነኝ። ስለዚህ አታስቢ።
አልኳት። ግን እኔ እንዳልኩት ከአለት የጠነከርኩ ነኝ። ምንም አይነት ከባድ ነገር ቢገጥመኝ በጥንካሬ ጋፈጠዋል። እኔ እንጃ። ብቻ ይህን ጥያቄ እርግጠኛ መሆን አልችልም። ለአሁኑ ግን እችላለሁ ብዬ እናቴን ፈገግ አሰኝቻታለሁ። ከሳምሪ ጋር አብረው እንዳደጉ ለምን አልነገረኝም ብዬ እየተብሰለሰልኩ ነው። ክላስ ውስጥ ተቀምጬ የማስበውም ስለ ጉዳዩ ነው። ጨርሰን ስንወጣ ልጠይቀው አሰብኩ። ምክንያቱም በጭንቀት ልፈነዳ ነው። ከሳምሪ ጋር የተዋወቃችሁት እዚህ ነው ወይስ ደብረ ዘይትም ትውውቁ ነበር ብዬ አለሳልሼ ጠየቅኩት። እሱም ቀለል አድርጎ አረ ከድሮ ማውቃት ነበር፣ የሚገርምሽ የቃቃ ሚስቴ ነበረች አለ። ሰውነቴ በድንጋጤ ተሸማቀቀ። የተናገረችው እውነት ነው ማለት ነው? እንዴት እስከ ዛሬ አልነገረኝም? አሁን ባልጠይቃት ነግረኝም ማለት ነው? በማለት በጥያቄ ወጥሬ ያስኩት። ልደቱ ደነገጠ። ይሄ እኮ የሚነገር ነገር አልመሰለኝም። እኔ ከሷ ጋር የተለየ ግንኙነት የለኝም። ከአንቺ ውጭ ሌላ ሴት የማሰብ አቅሙ የለኝም አለ። እኔ ግን በንዴት ግያለሁ። ተነስቼ በፍጥነት መራመድ ጀመርኩ። ተከትሎ ይመጣ። ይሄ እኮ እንደዚህ የሚያበሳጭ ነገር አይደለም። ይልቅ ስለሆነ ነገር ላናግርሽ ነው፣ ተረጋጊ አለኝ። ምንም ይሁን ምን አሁን በዚህ ሁኔታ የመስማት አልፈልግም አልኩት። እሱ ግን ተስፋ አልቆረጠም። እንደምንም አረጋግቶ እንድቀመጥ አደረገ። ተረጋግቼ ብቀመጥም ግን እንዳኮረፍኩ ነኝ። የምርቃት ጊዜ እየደረሰ ነው። እናም አንድ ነገር አስቤ ነበር አለ። ያሰብከውን ነገር ተናገር፣ ወደ ቤት ቶሎ መሄድ አለብኝ አልኩት። እሱም በረጅሙ ተንፍሶ እሺ እነግርሻለሁ፣ ግን እንዳትቆጪኝ አለ። ተናገርና ልሂድበት አልኩት በቁጣ። ልደቱ እንደምንም አመጦ ተናገረ። የምርቃት ፕሮግራማችንን አንድ ላይ እናዘጋጅና በዛውም ቀለበት እንሰር አለኝ። አሁን ኩርፊያው የት እንደሄደ አላውቅም። ፈገግ ብዬ አየሁት። እንዳትቆጭኝ ያልከኝ ለዚህ ነው ወይስ ሌላ የምትነግረኝ ነገር አለ አልኩት። ይህን ስነግርሽ ምን አስቸኮለ ብለሽ እንዳትቆጭኝ ፈርቼ ነው አለ። እኔ አሁን እንጋባ ብትለኝ ራሱ ደስ ነው የሚለኝ፣ ለምን እቆጣለሁ በማለት በደስታ አቀፍኩት። ይሄን ያለኝ ለመታረቅ ይሆን እንደ ብዬ ያሰብኩት ዲያሪ ላይ ስጽፍ ነበረ። ምንም ይሁን ለአሁኑ ደስተኛ ነኝ። ቀስ በቀስ የሚፈጠረውን ጊዜ ያውቃል። ይሄን ነገር ለእናቴ ነገርኳት። አንቺ በልደቱ እርግጠኛ ከሆንሽና ዝግጁ ከሆናችሁ አባትሽንን ያሳምነዋለሁ አለችኝ። ግን እኔ አንድ ያሳሰበኝ ነገር አለ። የኔ ቤተሰቦች ምርቃቱንም የቀለበቱንም ፕሮግራም ሞቅ አድርገው መደገስ ነው የሚፈልጉት። የልደቱ እናት ግን ለዚህ የምታወጣው ወጪ አይኖራትም። የኔ ቤተሰቦች ወጪውን መሸፈን አይከብዳቸውም። ልደቱን ግን ይደብረው ይሆን ብዬ ሰጋው። ግን ቀድሜ ባማከረው የተሻለ ነው። ለልደቱ አማከርኩት። እናቱ ማሰብ እንደሌለባትና ሁሉንም ዝግጅት የኔ ቤተሰቦች እንደሚያዘጋጁት ስነግረው እንደገመትኩትም ትንሽ ደበረው። ግን ትልቅ ድግስ መደገስ ግዴታ ነው እንዴ እኔ ፍቅር ብሎ ጠየቀኝ። ይህን የጠየቀው ለምን እንደሆነ ገብቶኛል። የድግሱን ወጪ የኔ ቤተሰቦች ሸፍኑታል ስላልኩት ደብሮት ነው የጠየቀኝ። ቤተሰቦቼ እንደዛ ማድረግ ነው የፈለጉት። አንተና እኔን የሚያስጨንቅ ጉዳይ አይደለም፣ ተዋቸው ይደግሱ አልኩት ነገሩን ቀለል ለማድረግ። ልደቱ ብዙም ደስ ባይለውም ሐሳቤን ተቀብሏል። እናቴም ቃል እንደገባችልኝ አባቴን አሳመነችው። ልጄ እኔ ምንም ቢሆን ለአንቺ ደስታ ቅድሚያ ሰጣለሁ፣ አንቺን የሚያስደስትሽን ነገር አደርጋለሁ አለኝ። ቤተሰቦቼ ለኔ እንደዚህ ይሆኑ ነው። እኔ ደግሞ ከነሱ በላይ ለልደቱ ስጨነቅና ጊዜ ሲሰጥ አንዳንዴ ይጨንቀኛል። እነሱን ጠልቻቸው ሳይሆን እሱን ከተገቢው በላይ ስለወደድኩት ነው። ልደቱ ለእናቱ ደውሎ ሁሉንም ነገር እንደነገራት ነገረኝ።
ይህን ጉዳይ ሳምሪም ሰምታለች። እሳት ለብሳ ወደ እኔ መጣች። ከልደቱ እንድትርቂ ነግሬሽ ነበር እኮ አለችኝ። እኔም የዋዛ አይደለሁም። በኩራት ቀብረር ብዬ በንቀት አየኋት። ውበት ያን ያክል ኃይል እንደሌለው አየሽ አይደል? የሰው ልጅ ውስጡ እንጂ ላይው አማራ አላማረ ለውጥ የለውም አልኳት። በንግግሬ የደም ስሯ እየተገታተረ ነው። እንደዚህ ስትናደድ ማየት እንዴት ሐሴት እንደሚሰጥ መናገር ይከብዳል። በንግግሬ ተሰባብራ ተመልሳ ሄደች። ዛሬ ጎበዙኛለሁ። እኔ ከአለት የጠነከርኩ ሴት ነኝ፣ እነማዬ ስለኔ የሚጨነቁት ያለ አግባብ ነው በማለት ለራሴ አንሾካሾኩ። ክላሱዬ ወደ ቤት ሄድኩኝ። ስሄድ አንዲት እንግዳ ሴት ቤት ተቀምጣለች። ገና መግባቷ ነው። ቁፍጥና ያለችና ግንባሯ የማይፈታ ነው። አባቴና እናቴ ፊት ለፊት ያለው ሶፋ ላይ ተቀምጠዋል። እኔ ስገባ ነይ ተቀመጪ፣ አንቺን እየጠበቅን ነበር አሉኝ። ግራ ተጋባው። ለምንድን ነው እኔን የምትጠብቁኝ? ምን ተፈጥሮ ነው? እቺ ሴት ማን ናት? ብዬ እማዬን በሹክሹክታ ጠየቅኳት። ይህች ሴት የልደቱ እናት ነኝ እያለች ነው አለችኝ። ሴትዮዋ ጉሮሮዋን ጠራርጋ ማውራት ጀመረች። ባለቤቴ ነፍሱን ይማረውና የደሃ ቀብራራ ነበር። ከምንም በላይ ክብሩን ያስቀድማል። ክብሩን ረግጠው ካየ ወይም አዛይ መስለው ሊያሸማቅቁት እንዲሞክሩ እድሉን አይሰጥም። እኔም እንደሱ ነኝ። ልጄን ያሳደግኩት የሰው ትርፍራፊ ለምኜ ሳይሆን ላቤን ጠብ አድርጌ ሰርቼ ነው። ልጄም የኔንና የአባቱን ባህሪ ይዞ ነው ያደገው። ግን አሁን ምን አይነት ሰይጣን ሹክ እንዳለው አላውቅም። የሰው እጅ ሲያገኘውት ግን የጤና አይመስለኝም። ቢሆንም አሁን እዚህ የመጣሁት እኔ የወንድ ልጅ እናት ነኝ። ልጃችሁን መጀመሪያ መጠየቅ ያለብኝም ሆነ የቀለበቱን ድግስ የመደገስ መብቱ የኔ ነው። ልጄ የደሃ ልጅ ነው ብላችሁ ከሆነ እንድታሸማቅቁት አልፈልግም አለች። አነጋገሯ በእኔና በልደቱ ግንኙነት ደስተኛ እንዳልሆነች ያሳያል። ንቀት የተሞላበትን ንግግር መታገስ የከበዳት እናቴ መናገር ጀመረች። እኛ ማንንም ማሸማቀቅ አንፈልግም። እኛም ልጃችን በደንብ ከማናቀው ሰው ጋር ሕይወት እንድትመሰርት አንፈልግም ነበር። ግን ደግሞ አሁን ዘመኑ የተለየ ነው። እነሱ ተዋደዋልና መቀበል አለብን ብለን የተቀበልነው። ድግሱንም ከልደቱ ጋር ተነጋግረንበታል። ይሄ የክብር ጉዳይ አይደለም። እርስ በርስ መደጋገፍ ክብርን የሚነካ ነገር አይደለም አለች እናቴ። የልደቱ እናት አሁንም ንቀቷ አልለቀቃትም። እናቴን የጎሪጥ እያየቻት ነው። ስለዚህ የልጆቹን ወሬን ተወውና በደንብ እንጠናና ማን የማን ልጅ እንደሆነ እንተዋወቅ። ከዛ በኋላ እንደ ወጉ ሽማግሌ እንልካለን ብላ ከተቀመጠችበት ተነሳች። በጣም ደነገጥኩ። ቀለበቱ ሊቆይ ነው። ሴትዮዋ ከኔ ጋር እንዲሆን እንደማትፈልግ አስተውያለሁ። አብሬ ከተቀመጥኩበት ተነሳው። እኛ ተጠናንተን ጨርሰናል። የቀለበት ቀኑንም ቆርጠናል። ስለዚህ ሌላ ጊዜ አያስፈልግም። ከዚህ በላይ መጠናናት ጊዜ መግደል ነው አልኳት። አስተያየቷ ኩምሽሽ አደረገኝ። በጣም ታስፈራለች። አይኗ እንደ ጦር ነው የወጋኝ። ደንግጬ እጄን ማፋተግ ጀመርኩ። ልጄ የመረጣት ሴት ምን አይነት ባህሪ ያላት? ለሰው ክብር አላት ወይስ በማያገባት እየገባች ሰውን ታበሳጫለች የሚለውን ማጥናት ይኖርብኛል። ልጄን ለማላቃት ወሮ በላ መስጠት አልፈልግም አለች። ይህኔ አባቴ ተናደደ። ሴትዮ እዚህ የመጣሽው ለመሳደብ ነው እንዴ ብሎ ጮኸባት። እኔና እናቴ ያረጋጋ ነው። ሴትዮዋ ወጥታ ስትሄድ አባቴ እኔ ላይ መጮህ ጀመረ። አንቺ ነሽ እንደዚህ ያስደፈርሽኝ አለ። አባቴን አረጋግቼ ወደ ክፍሌ በመግባት ለልደቱ ደወልኩለት። እናቱ መታ ነገሩን እንዳበለሻሸችው ማወቅ ነበረበትና አሳወቋት። ልደቱ በእናቱ ድርጊት ተናዷል። እኔ እንደሚሆን አደርጋለሁ፣ አንቺ ተረጋጊ አለ። ብቻ እንደምንም ብሎ እናቱን እንዳያሳምናት ነገርኩት። ግን አሁኑ የእናቱ ነገር እያሳሰበኝ ነው። በዚህ ባህሪዋ ከቀጠለች ድንገት አስቀይማታለሁ። ያኔ ደግሞ ልደቱም ይቀየማል።
ፈጣሪ ሆይ የዚህችን ሴትዮ ልብ አራራልኝ፣ እንድትወደኝ አድርግልኝ ብዬ ጸለይኩ። አሁን የተረዳሁት ነገር ቢኖር ሴቶችም ሆኑ ወንዶች ትዳር ለመመስረት ሲያስቡ የሚያገቡትን ሰው ብቻ ሳይሆን ቤተሰቦቻቸውንም እንዲወዷቸው ማድረግ ግዴታ ነው። እቺ ሴት ምን ባደርግ ደስ እንደሚላት ነገ ልደቱን ሳገኘው ጠይቀዋለሁ። ልቧ ውስጥ መግባት አለብኝ ብዬ ለብቻ ያወራለሁ። የዛሬ አባቴ ትዕግስት ገርሞኛል። አባቴ እንደዚህ አልነበረም። የልደቱን እናት አዋርዶ ከቤት አውጥቶ ይጥላታል ብዬ ፈርቼ ነበር፣ ግን ታግሷታል። ልደቱን ሳገኘው እናቱ መታ እንደነበርና በጣም ተናዳ የማይሆን ነገር እንደተናገረች ነገርኩት። ልደቱ በእናቱ ድርጊት ተናደደ። ወደ ቤት ሂጄ ቤተሰቦችሽን ይቅርታ መጠየቅ ይኖርብኛል አለ። እኔ ግን የኔን ቤተሰቦች ይቅርታ ከመጠየቁ በፊት ወደ እናቱ ሄዶ የእናቱን ጉዳይ ቢያስተካክል እንደሚሻል ነገርኩት። ልደቱ ምንም ሳያቅማማ ወደ ደብረ ዘይት ሄደ። የሚገርመው እሱ ወደ ደብረ ዘይት በሄደ በነጋታው ሳምራይትም ወደ ደብረ ዘይት ሄደች። ይህን ነገር ስሰማ በጣም ተናድጄ ነበር። ለልደቱ በየደቂቃው እደውላለሁ። እናቱ እኔን አልወደደችኝም፣ ስለዚህ ከሳምሪ ጋር ብታጋባውስ ብዬ ፈርቻለሁ። አውቃለሁ የማስበው የሕፃን ልጅ ሐሳብ እንደሆነ፣ ግን እንደዚህ የሚያስፈራኝ ልደቱን አጣዋለሁ የሚል ሐሳብ ነው። እናቱን ለማናገር ሲሄድ አንድ ቀን ውሎ እንደሚመለስ ነበር የነገረኝ፣ ግን እሱ 1 ሳምንት ቆየ። ለምንድነው የምትቆየው ብዬ ስጠይቀው እናቴ ትንሽ አሟታል፣ ተናዳ ስለነበር ጨጓራ በሽታዋ ተነስቷል አለኝ። እናቴ ታማለች እያለ ካልመጣህ ብዬ ማስገደድ አልፈልግም። ሳምራይት አጥምዳ ከኔ ታርቀዋለች ብዬ ብፈራም እሱ እስኪመጣ መጠበቅ ነበረብኝ። እናትና አባቴ ግን ድጋሚ በደንብ እንዳስብበትና እንደወስን እየገፋፉኝ ነው። በጭራሽ ከልደቱ ውጪ ለኔ የሚሆነው እንደለም አልኳቸው። ከአንድ ሳምንት በኋላ ልደቱ ተመልሶ መጣ። ግን ሲሄድ የነበረው ልደቱ አልነበረም። ይሄ ሌላ ልደቱ ነው። ጸባዩ ተቀይሯል። ብዙ ሰው የሚመክርና እግዚአብሔርን የሚፈራ የነበረ ወጣት አሁን ከዛ በተቃራኒ ሆኗል። ቤተክርስቲያን አይሄድም። ጠጥቶ የማያውቅ የነበረ አሁን ላይ ሰክሮ ክላስ ይገባል። ደብረ ዘይት ሄዶ እያለ የሆነ ነገር እንደተፈጠረ እርግጠኛ ነኝ። ምንድነው ችግሩ? ለምን በግልጽ አትነግረኝም አልኩት። የኔ ጭቅጭቅ ይሁን ወይም ደግሞ በውስጡ የያዘው ነገር ባላውቅም ሐሳቡን እንዲቀይር አድርጎታል። የቀለበት ፕሮግራሙ ትንሽ ይቆይ፣ የምርቃት ፕሮግራማችንን ከቤተሰቦቻችን ጋር እናደርጋለን። ስለዚህ ቤተሰቦችሽ እንዳይቸገሩ ንገራቸው አለ። ደነገጥኩ። የተፈጠረው ነገር ምንድነው? ይህን ሐሳብ ያመጣው አንተ ነበርክ፣ አሁን ደግሞ አይሆንም አልክ። ቆይ ምንድነው ሐሳብህ? የኔ ቤተሰቦች መቀለጃ ናቸው እንዴ ብዬ ጮኩበት። ልደቱ ጭንቀት ውስጥ እንደሆነ ያስታውቃል። ያስጨነቀው ነገር ምንም ይሁን ምን አሁን እኔ ሌላ ጭንቀት ልሆንበት አልፈለኩም። ዴቴና ብርጄ እሺ የኔ ፍቅር አንተ ያልከው ይሆናል፣ አትጨነቅ አልኩት። እፎይ ብሎ ተነፈሰ። ምን ያክል ጭንቀት ውስጥ እንደሆነ በደንብ የገባኝ አሁን ነው። እሱን ቀለል ሲለው የኔ ጭንቀት ጀመረ። አሁን እንዴት ነው ቤተሰቦቼን የማሳምነው? ፕሮግራሙን የሰረዘው ልደቱ እንደሆነ ካወቁ ይናደዳሉ። ስለዚህ እኔ መቆየት ፈልጋለሁ ብዬ ትንሽ ጊዜ እረፍት እንዲሰጡኝ አሰብኩ። ለእናቴም ለአባቴም ነገርኳቸው። እናንተ እንዳላችሁት የተወሰነ ጊዜ ራሴን መፈተሽ ይኖርብኛል። ስለዚህ ለኔ የምርቃት ፕሮግራም ብቻ ነው የምታዘጋጁት አልኳቸው። ነገሩን እኔ እንደተውኩት መናገሬ ጥሩ ነው አገኘሁት። ጎበዜኔ ልጅ በደንብ እርግጠኛ ሳትሆኚ መግባት የለብሽም፣ ይህን ነገር መወሰንሽ መልካም ነው አሉኝ። ከዛ ጊዜ ጀምሮ ጥሩ እንቅልፍ ተኝቼ አላውቅም። ለምንድነው ሐሳቡን የቀየረው እያልኩኝ እብሰለሰላለሁ። የልደቱን አዲስ ጸባይ መልመድ አልቻልኩም። ብዙ ጊዜ እንጨቃጨቃለን። ይባስ ብሎ አንድ ቀን ከሳምራይትና ከጓደኞቹ ጋር ጭፈራ ቤት አድሮ ጠዋት ነበር ዶርም የገባው። ይህን ስሰማ በጣም ተናደድኩ። ቆይ ለምንድነው እንደዚህ የምትሆነው? ችግር ምንድነው አልኩት። ልደቱ እኔን አፍጥጦ እያየ ለምንድነው የማትረጂኝ? በአንድ በኩል አንቺ፣ በሌላ በኩል ደግሞ እናቴ። ቆይ እኔ ከማናችሁ ጋር ልሁን?
ሁለታችሁም ትጨቀጭቁኛላችሁ አለ። እናቱ ከኔ ጋር እንዳይሆን ጫና እያሳደረችበት እንደሆነ ገባኝ። እናት ከኔ ጋር ያለባት ችግር ምንድነው? ለምንድን ነው የምጠላኝ ብዬ ጠየቅኩት። አላውቅም፣ ግን እናቴ ካንቺ ጋር እንደሆነ አትፈልግም። እሷ የመረጠችልኝ ሴት ሌላ ናት አለ። ደነገጥኩ። የመረጠችለት ሴት ማን እንደሆነች ወዲያውኑ ገመትኩ። ከሳምሪ ጋር እንድትሆን ነው የምትፈልገው አልኩት። ልደቱ ምንም ምላሽ ሳይሰጠኝ ትቶኝ ወደ ክላስ ገባ። ተከትዬው ገባው። ክላሱ በተማሪዎች ተሞልቷል። ሳምሪም አለች። አንተስ እኔን ነው ወይስ ሌላ ሴት ነው የምትፈልገው አልኩት። በዚህ ሁሉ ተማሪ ፊት እንደዚህ ጩኼ በመናገሬ ደነገጠ። ሁሉም ሰው እኛን ነበር የሚያየው። ልደቱ እጄን ይዞ እየጎተተ ይዞኝ ወጣ። ምን እያደረግሽ ነው? በዚህ ሁሉ ተማሪ ፊት እንደዚህ ድምፅሽን ከፍ አድርገሽ የተናገርሽው እኔን ለማዋረድ ነው አለኝ። እሱ አሁንም አዋረድሽኝ እያለ ነው። እኔ ግን እያሳሰበኝ ያለው የሁለታችን ግንኙነት ነው። ትወደኛለህ ወይስ አትወደኝም? ንገረኝ። የእናትህን ትዕዛዝ ለማክበር ስትል እኔ ልትወኝ ነው አልኩት። አሁን በትንሹ እየተረጋጋ ነው። እጆቼን ያዛቸው። እንደተለመደው በፍቅር አይኑ እያየኝ ነው። የኔ ፍቅር፣ ካንቺ ተለይቼ መኖር አልፈልግም። በጣም ወድሻለሁ። እናቴንም በጣም ነው የምወዳት። ያለ አባት አሳድገኛለች። ለኔ ስትል ብዙ ነገር ሆናለች እና በሁለታችሁ መካከል አጣብቂኝ ውስጥ ገብቻለሁ። ይህን ጉዳይ ቀስ ብዬ ፈተዋለሁ። እስከዛው ግን እባክሽ ተረጂኝ አለ። ልደቱ በእነዚህ አይኖቹ ሳይኝ ልቤ ቅልጥ ይለለታል። እናም አሁን ንዴቴም ሆነ ጩኸቴ ድራሹ ጠፋ። እሺ እረዳሃለሁ፣ ነገሩ እስከሚስተካከልም እጠብቃለሁ፣ ግን እባክህ ፊት አትንሳኝ አልኩት። ለጊዜው በዚህ ተስማምተን ታረቀን። ግን አሁን በዚህ ስሜቴ ክላስ ገብቼ መማር የማይታሰብ ነው። ወደ ቤት ሄጄ አረፍ ልበል ብዬ ወጣሁኝ። በታክሲ ከመሄድ በእግሬ ብራመድ የተሻለ ነው። ቤት እስክደርስ ስለሚደክመኝ እንደገባሁ ተኛለሁ። በቀስታ እየተራመድኩ ነው። ሳይታወቀኝ ብዙ ተራምጃለሁ። አሁን ትንሽ ድካም እየተሰማኝ ነው። ግን ያደከመኝ መንገዱ ብቻ ሳይሆን በውስጤ የማብሰለስለው ሐሳብ ጭምር ነው። ትንሽ አረፍ ለማለት አስቤ ፊት ለፊት መንገድ ዳር ላይ ሰዓትና አሮጌ ዕቃዎች የሚጠገንበት ኮንቲነር በር ቁጭ አልኩኝ። የተቀመጥኩት የተሰበረ ብሎኬት ላይ ነው። ሰዓት የሚጠግነው ሰውዬ ቁጭ እንዳለ ወንበር አንስቶ አቀበለኝ። እኔም አመስግኜ የተቀበልኩት። ለማረፍ ቁጭ ብዬ እንኳን በሐሳብ መንጎዴን አላቆምኩም። አንድ ሰው ሲናገር ከሄድኩበት የሐሳብ ጎዳና ነቀው። ሰውየው ሰዓቱን ሊያስጠግን ነው የመጣው። እንዴት እስካሁን አልጨረስክልኝም? ይሄ እኮ የአንድ ደቂቃ ሥራ ነው፣ በዛ ላይ ብልሽቱ ቀላል ነው እያለ ይጨቃጨቃል። ሰውየው ቀና ሳይል ጥገናውን እንደቀጠለ ነው። ብልሽቱ ቀላል እንደሆነ ካወክ ለምን ይዘው መጣ አለው። የሰዓቱ ባለቤት ተናደደ። ጭራሽ ተናጋሪው አንተ ሆንክ? እንደውም ስጠኝ፣ ሌላ ቦታ አሰራዋለሁ። የማልጥለው ስጦታ ሆኖብኝ ነው እንጂ አሮጌ ሰዓት አሰርቼ አላውቅም ነበር አለ። የሚሰራው ሰውዬ እየሳቀ ሰዓቱን አቀበለው። ያልተሰራውን ሰዓት ኪሱ ውስጥ አስገብቶ እየተነጫነጨ ሄደ። አንዳንድ ሰዎች ትዕግስት የላቸውም። የተወሰነ ደቂቃ ቢታገስ ሰዓቱ ይሰራለት ነበር፣ ግን እሱ ትዕግስት የለውም። ይህ ሰው በእርግጠኝነት ሕይወቱ በብስጭትና በችግር የተሞላ ነው። ምክንያቱም ትዕግስት የለውም። ጊዜ መስጠት አለበት። ጊዜ ደግሞ ባለሙያ ነው፣ ሁሉንም ነገር ያስተካክለዋል አለ። በጥሞና አዳመጥኩት። ወይኔ ጉዴ! እኔም ይሄ ሰው እንዳለው ትዕግስት የለኝም ይሆን እንዴ? በዝምታ ጊዜ እንዲፈታው ማድረግ ይኖርብኝ ይሆን? ግን ዝም ስል በመሃል ሌላ አካል ቢገባስ? ከልደቱ ጋር ያለብን ችግር ጊዜ ይፍታው ብዬ ዝም ስል በመሃል ሌላ ሰው ቢገባስ ብዬ ሐሳቤን በሐሳብ ሻርኩት። ምናልባት አንዳንድ ችግሮችና ሁኔታዎች ጊዜ ያበላሻቸው ይሆናል። ትዕግስተኝነታቸው ቢያሳጣቸውስ ብዬ ጠየቅኩት። ሰውየው ቀና ብሎ አየኝ። ፊቱ በጺም ተሸፍኗል።
ጎላጎላ ያሉ አይኖቹ ቀልተዋል። በትንሹ ፈገግ አለ። ጊዜ ያስተካክላል እንጂ አያበላሽም። በጊዜ ምክንያት የምታጩ ነገር ካለም ያንቺ አልነበረም ማለት ነው አለ። ከንግግሩ በላይ ሁኔታው ይስባል። አስተያየቱና ያነጋገር ስልቱ ሳቢ ነው። ደግሞ ደራሲም ይመስላል። እድሜው በ30ዎቹ መጨረሻ ላይ እንደሚሆን እርግጥ ነው። ሰዓትሽ መቁጠር አቁሟል አለኝ። እንዴት እንዳስተዋለው አላውቅም። የኔ ሰዓት ለየት ያለች ናት። መቁጠርና ለመቁጠሩን ለመለየት በደንብ መጠጋት ያስፈልጋል። እሱ ግን በርቀት ተቀምጦ እንደማትሰራ ለይቶ አወቃት። አዎ አትሰራም። የአባቴ ስጦታ ስለሆነች ያሰርኳት እንጂ ሰዓት የምጠቀመው በስልኬ ነው አልኩት። እሱም አምጪ ልስራልሽ አለኝ። የሰውየውን ሰዓት ሳይሰራ ሰጥቶታል እና በየትኛው ጊዜው ነው የሚሰራልኝ? እኔ ደግሞ እዚህ ትቼው መሄድ አልፈልግም። አይ ሌላ ጊዜ አሰራዋለሁ፣ አሁን ጊዜህን አልሻማም አልኩት። እሱም የሰራውን ሬዲዮ አስቀምጦ የጀመርኩትን ጨርሻለሁ። አሁን የሰውየውን ሰዓት ልሰራ የነበረበት ሰዓት ነበር። ስለዚህ አንቺን ላስተካክልልሽ ብሎ ተቀበለኝ። እየሰራልኝ እያለ የ4 ዓመት መንታ ሴትና ወንድ ልጆች መጡ። ወደ ሰዓት ሰሪው ሄደው አቅፈው ሳሙት። ሴቷ ጺሙን እየነካች አባዬ ብስኩት ግዛልኝ አለችው። ልጆቹ እንደሆኑ ገባኝ። ደስ የሚሉ ልጆች ናቸው። እሱም የሴት ልጁን ግንባር በመሳም አብዱ ጋር ሂዱና ስጠንበሉት አላቸው። እሺ ብለው ለመሄድ ተራመዱ። ሴቷ ግን እየዞረች እኔን ታየኛለች። ልጆች ደስ ይላሉ አልኩት። እሱም በደስታ ፈገግ ብሎ እግዚአብሔር ይመስገን ትልቅ ስጦታ ሰጥቶኛል። ዓለም ላይ ትልቁ ስጦታ ልጅ ነው አለ። ሲናገር ግርማ ሞገስ አለው፣ ቀልብንም ይስባል። ልጆቹ ብስኩት ይዘው እየተሯሯጡ መጡ። አሁን ሴቷ ወደ እኔ ቀረብ አለች። ለሰላምታ እጄን ወረወርኩላት። ሐመልማል እባላለሁ፣ ስምሽ ማን ነው አልኳት። እሷም እጄን እየጨበጠች ኮከብ እባላለሁ አለችኝ። ወንዱም ሰላም አለኝ። ባርኮት እባላለሁ አለ። ከልጆቹ ጋር ተዋወቅን። ሴቷ ፈጠን ያለች ናት፣ መጠየቅ ትወዳለች። ስታወራም በጥንቃቄ ነው። ምን ተበላሽቶብሽ ነው? ሰዓት ነው ወይስ ሬዲዮ ብላ ጠየቀችኝ። እኔም ፈገግ ብዬ ሰዓት አልኳት። ደስታ ያለሽ ደግሞ የማውቅሽ የመሰለኝ ነው አለች። እኔም ተገርሜ የት ነው የምታውቂኝ? እኔ እኮ ታዋቂ አይደለሁም አልኳት። አባቷ ያስተካከለውን ሰዓት እየሰጠኝ ከእናቷ ጋር ስለምትመሳሰሉ ነው አለ። እኔም ሰዓቱን ተቀብዬ እጄ ላይ እያሰርኩኝ ከእናቷ ጋር ያን ያክል እንመሳሰላለን እንዴ? በጣም እያየችኝ እኮ ነው አልኩት። የኔ የምትበላውን ብስኩት ጠረጴዛው ላይ አስቀምጣ ጥፍሯን በጥርሷ እየቀነጠበች አንገቷን አቀረቀረች። አኩርፋለች። ግን የተናገርኩት ነገር ማለቴ የጠየቅኩት ነገር የሚያስኮርፍ አልነበረም። እጇን ይዤ ወደ እኔ አስጠጋዋት። ምን ነው የሚያስከፋ ጥያቄ ጠየቅኩ እንዴ አልኳት። እሷም ቀና ብላ አየችኝ። አይኖቿ በእንባ ተሞልተዋል። በሁኔታዋ ደንግጫለሁ። ምን አጠፋው አልኩኝ። አባቷ የተቀመጠበትን ወንበር አሽከርክሮ ወደኛ መጣ። የኔ ነበር አካል ጉዳተኛ እንደሆነ ያስተዋልኩት። በዊልቸር ነው የሚንቀሳቀሰው። ልጁን ወደ ቅፉ አስገባት። እንዳታለቅሽ ተነጋግረን አልነበር እንዴ? አሁን ለምንድን ነው የምታለቅሽው አላት። እሷም አባቷን እያቀፈችው ይቅርታ አባዬ አለች። በዚህ ዕድሜዋ ጥቃቅን ነገሮችን መረዳት መቻሏ የሚገርም ነው። አባቷ መጨነቁን ስላየች ወዲያው ከወንድሟ ጋር መጫወት ጀመረች። እናቷ በሕይወት የለችም እና በየቀኑ ስለ እናቷ ታነሳለች። እናቷ ትናፍቃታለች። የሚገርመው አንቺ ከእናቷ ጋር ትመሳሳያለሽ አለኝ። በጣም አዝናለሁ፣ አላወቅኩም ነበር አልኩት። ሰዓትሽን በቀላሉ አስተካክዬልሻለሁ፣ ከተበላሸ መልሰሽ ማምጣት ትችያለሽ አለ። እኔም ከቦርሳዬ ብር አውጥቼ ልሰጠው ስሞክር በጭራሽ አልቀበልም፣ የሰራውልሽ በራሴ ፍቃድ ነው አለ።
እኔም አመስግኘው ለመሄድ ስነሳ ያሬድ ባይላለሁ ሌላ የተበላሸ ዕቃ ካለ ይዘሽ መምጣት ትችላለሽ አለኝ። እኔም በፈገግታ አየሁት። እሺ እመጣለሁ አልኩት። ለመሄድ መነሳቴን ያየችው ኮከብ እየሮጠች ወደ እኔ መጣች። ልትሄጂ ነው እንዴ? ለምን ትንሽ አትቆይም? አለችኝ። እኔም ፈገግ ብዬ ጉንጯን እየነካካው ሌላ ጊዜ እመጣለሁ፣ አሁን ግን ስለቸኮልኩ መሄድ አለብኝ አልኳት። እሺ ግን ስትመጪ አንቺ አይነት ጸጉር ጌጥ ይዘሽልኝ ነይ አለች። የጸጉር መያዣዬን ራሴ ነኝ የሰራሁት። ያው እንደዚህ አይነት ነገሮችን እሞክራለሁ። ቦርሳና ጸጉር ጌጥ ገዝቼ አላውቅም። ራሴ የሰራሁትን ነው የምጠቀመው። እናትና አባቴ በእኔ ተማረዋል። ምክንያቱም ቁምሳጥናቸው ውስጥ እየገባው ልብሳቸውን እየቆራረጥኩ እሰፋለሁ። በተለይ እናቴ በጣም ተማራለች። የቁምሳጥኗን ቁልፍ ተሳስታ እንኳን ለኔ አትሰጠኝም። አሁን ያደረኩትን ጸጉር ጌጥ የሰራሁት በእናቴ ነጠላ ነው። ኮከብ እንደወደደችው ሳውቅ አውልቄ ጸጉሯ ላይ ያደረኩላት። በጣም ደስ አላት። አመሰግናለሁ፣ ድጋሚ ስትመጪ ደግሞ እኔ ቆንጆ ስዕል እስልልሻለሁ አለችኝ። እውነት ለመናገር ከኮከብ ጋር ኮከባችን ገጥሟል። ከነሱ ጋር ተሰነባብቼ ወደ ቤት መጓዝ ጀመርኩ። አሁን ግን በእግሬ መሄድ ፍላጎት የለኝም። ታክሲ ጠብቄ ተሳፈርኩ። ቤት ገብቼ ወደ አልጋዬ ሄድኩት። ሰውነቴ ይዝሏል። ምግብ መብላት አላሰኘኝም። እናቴ መኝታ ክፍሌ መታ እንድበላ ብትጠይቀኝም እኔ ግን ስለ ደከመኝ መብላት አልፈልግም አልኳት። አልጋዬ ውስጥ ገብቼ እንቅልፍ እንዲይዘኝ እየታገልኩ ነው። እንቅልፍ የጭንቀት መፍትሄ ነው። እኔ ጭንቀቴን የማላቀቀው በእንቅልፍም ጭምር ነው። ልደቱን እያሰብኩኝ እተኛለሁ። ከሱ ጋር የምኖረውን የወደፊት ሕይወት በዓይነ ሕሊናዬ እየቃኘው እንቅልፍ ይዘኛል። የኔና የልደቱ ሁኔታ ከቀን ወደ ቀን በጭንቀት እየተወጠረ ነው። በመካከላችን ደግሞ ሳምራዊት አለች። በየጊዜው ወደ እኔ እየመጣች ከሱ ራቂ ትለኛለች። የምርቃት ቀናችን 1 ሳምንት ነው የቀረው። ከዛ በኋላ ምን እንደሚፈጠር አላውቅም። ልደቱ ወደ ደብረ ዘይት አልመለስም ብሎኝ ነበር። ግን በዚህ ሁኔታው ሐሳቡን እንዳይቀይር እፈራለሁ። እሱ ወደ ደብረ ዘይት ከሄደ እኔም ወደዛ መሄድ አይቀርም። በእግሬ ወክ እያደረኩ ወደ እነ ያሬድ ሄድኩኝ። ኮከብና ባርኮት ከአባታቸው ጋር ቁጭ ብለው እየጠበቁኝ ነበር። በርቀት ሲያዩኝ በደስታ እየተሯሯጡ ወደ እኔ መጡ። ሁለቱንም አቅፌ ሳምኳቸው። እጄን ይዘው አባታቸው ወዳለበት ወሰዱኝ። ያሬድ ሰዓት እየጠገነ ነው። ሰላም ብየው ከፊት ለፊት ተቀመጥኩ። ምን ነው ሰሞኑን ጠፋሽ? ክላስ አጨናነቀሽ እንዴ? አለ። ያ ተመራቂ አይደለው እንዴት ጊዜ ይኖረኛል ብለህ ነው? ይልቅ ዛሬ የመጣሁት ምርቃቴ ላይ እንድትገኙ ልነግራችሁ ነው አልኩት። በጣም ይቅርታ መምጣት አንችልም አለ። ለምን? እሁድ ስለሆነ ስራ እንደማትሰራ አውቃለሁ እና ወይስ ሌላ ፕሮግራም አለብህ ብዬ ጠየቅኩት። የመወዳትን ሚስቴን ያጣሁት የምርቃት ፕሮግራም ተጠርተን እየሄድን እያለ ነበር። ያንን ጊዜ ማስታወስ አልፈልግም አለ። ያሬድና ባለቤቱ የምርቃት ፕሮግራም ነበረባቸው። የባለቤቱ ወንድም ተመርቆ ቤት ዝግጅት ተዘጋጅቶ ነበር እና ያሬድ ደግሞ ፕሮግራሙ ላይ ለመድረስ የመኪናውን ፍጥነት ጨምሮ እያበረረ ነበር። ባለቤቱ በወንድሟ ምርቃት ስለተደሰተች ልዩ ቀን ነው ዛሬ የሚለውን ሙዚቃ ከፍታለች። መታጠፊያ ላይ ሲደርሱ ግን ቀኑ ከደስታ የተለየ ሆነ። መኪናቸው ከከባድ መኪና ጋር ተላተመ። ባለቤቱ የሞተችው ያኔ ነበር። እሱ በሕይወት ቢተርፍም 2 እግሮቹ ግን መንቀሳቀስ አይችሉም። ፈጣሪ ለልጆቻቸው ሲል እሱም በሕይወት አቆየው። ያሬድ ልጆቹ ባይኖሩ ምንም የመኖር ፍላጎት የለውም ነበር። ግን እሱ ለነሱ እነሱ ደግሞ ለሱ በመኖራቸው ፈጣሪ የተመሰገነ ነው። አሁን እኔ ምርቃቴ ላይ እንዲገኝ ስነግረው አልመጣም አለ። ልጆቹን ይዛቸው ብትመጣ ደስ ይለኛል፣ ግን መምጣት ካልፈለግ በነጋታው ለነኮከብ ኬክ ይዤላቸው መጣለው አልኩት። ያሬድ ጥሩ አዳማጭ ነው። ስለ ልደቱ ነግሬዋለሁ። እናም ትንሽ ታገሹ፣ እሱ ራሱ ሁሉንም ያስተካክለዋል ብሎ መክሮኛል። አሁን ከዲያሬ ቀጥሎ ያሬድ ጋር ነው ሚስጥር የማወራው።
ያሬድ በእድሜ ከኔ 15 ዓመት ገደማ ይበልጠኛል። በጣም አስተዋይ ነው። ነገሮችን የሚናገረው አስቦና አስተውሎ ነው። የምርቃት ቀን በጣም ደስተኛ ነበርኩ። እናቴና አባቴ በእኔ ኮርተዋል። ጥቁሩን ጋውን ለብሼ ወደ ቤት ስገባ እናቴ እልልታዋን እያቀለጠችው ነበር። አባቴ በጓደኞቹ ፊት በኩራት ቆሟል። የተጠሩት እንግዶች እየመጡ እንኳን ደስ አለሽ ይሉኛል። ከትንሽ ጊዜ በፊት በዚህ ሰዓት ይሆናል ብዬ ያሰብኩት ፕሮግራም ሌላ መልክ ነበረው። እኔና ልደቱ ጥቁር ጋውን ለብሰን ጎን ለጎን ቁመን ቀለበት እያሰረልኝ ነበር። ግን ያ አይሆንም። አሁን እኔም ቤተሰቦቼ ጋር እሱም ደብረ ዘይት ከእናቱ ጋር እያከበረን ነው። ውስጤን እጅግ ከፋው። አንገቴን አቀረቀርኩ። በዚህ መሃል እናቴ ወደ በሩ እየተጣደፈች ስትሄድ ዞር ብዬ ማን እንደመጣ አየሁኝ። የመጣውን ሰው ሳይ ማመን አልቻልኩም። ያሬድ ዊልቸሩን እያሽከረከረ ልጆቹን አስከትሎ ገባ። እናቴ ሰላም ብላ ወደ እኔ ይዛቸው መጣች። ያንቺ እንግዶች ናቸው መሰል አለች እናቴ። እኔም በፈገግታ አዎ ብዬ እሷን ሸኘኋት። ያሬድ ከወትሮ ፍጹም የተለየ ሆኗል። ያንን ጫካ ጺሙን አሳጥሮታል። ጸጉሩም በስርዓት ተከርክሟል። አለባበሱም ጥሩ ነው። ኮከብና ባርኮት አቅፈው ደስ በሚል የልጅ አንደበታቸው እንኳን ደስ አለሽ አሉኝ። ያሬድ ከኪሱ በስጦታ የተጠቀለለ ነገር አውጥቶ ሰጠኝ። መቸገር አልነበረብም አልኩት። እሱም ፈገግ ብሎ እንኳን ደስ አለሽ አለኝ። እነሱ ከመጡ በኋላ በተወሰነ መልኩ ስለ ልደቱ ማሰቤን ቀንሻለሁ። ግን መሃል ላይ በሐሳብ ጭልጥ እላለሁ። ያሬድ ከአባቴ ጋር እያወራ ነበር። አንድ የሚያደርጋቸው ሐሳብ አለ። አባቴ ስለ ጥንት ዕቃዎችና ስለ ቅርሶች እንዲሁም ስለ ነገስታቶች ማውራት ያስደስተዋል። ያሬድም ስለ እንደዚህ አይነት ነገሮች እውቅና አለው። እነ ኮከብም ከሌሎች ልጆች ጋር እየተጫወቱ ነው። እኔ ብቻዬን ራቅ ብዬ ተቀምጫለሁ። ያሬድ ብቻዬን በሐሳብ መዋጤን ሳይ ወደ እኔ መጣ። ምን ነው በዛሬ ቀን እንደዚህ መተከዝ ጥሩ ነው እንዴ? በወደ ደስታ ተመለሺ አለኝ። እኔም ስሜቴን መደበቅ አልፈለኩም። የሚሰማኝን ነገርኩት። ስለ ልደቱ እያሰብኩ ነው። በዚህ ቀን ቀለበት እንደምናስር ነግሮኝ ነበር፣ ግን ደግሞ ሐሳቡን ቀየረ። ለምን? ቆይ እናቱ ያልወደደች ለምንድን ነው? ምን አጠፋው? እያልኩ ማማረር ጀመርኩ። ያሬድ ዊልቸሩን ገፋ አድርጎ ወደ እኔ ቀረብ አለ። እጁን እጄ ላይ ጫነው። ሰው ለምን አይወደኝም ማለት አይቻልም። የልደቱ እናት አንቺን የማትወድበት ምክንያት ይኖራል አለ። እኮ የኔም ጥያቄ እኮ እሱ ነው። ለምንድን ነው የማትወደኝ? ለምን ከልጇ ጋር እንደሆነ አትፈልግም አልኩት። ያሬድ በረጅሙ ተንፈሶ ግን አሁን የሚወዱሽ ሰዎች መሃል ነሽ። አንድ ሰው ጠላሽ አልጠላሽ ምንም ለውጥ የለውም። ልደቱ ይወድሻል። አንቺን ላለማጣት ሲል እናቱን ያሳምናታል። ባያውን ተነሺ፣ አባትና እናትሽን አመስግኚ። እዚህ እንድትደርሺ ያደረጉሽ እነሱ ናቸው አለኝ። እኔም ተነስቼ ድምፄን ከፍ አድርጌ አመሰገንኳቸው። የእውነትም ይገባቸዋል። ቤተሰቦቼ መሰረቴ ናቸው። ለዚህ ማዕረግ አብቅተውኛል። እንዳይናቸው ብሌን የሚያዩኝ። ያሬድ እንዳለኝ ቤተሰቦቼን በሲቃ ታጅቤ አመሰገንኩ። እንግዶቻችን እየሄዱ ተመናምነዋል። አሁን የነ ያሬድ መሄጃ ሰዓት ደረሰ። እናትና አባቴን በድጋሚ እንኳን ደስ ያላችሁ ብሎ ተሰናበታቸው። እኔ ዊልቸሩን እየገፋው ይዤው ወጣው። ኮከብና ባርኮትም ከኋላ እየተከተሉት ነው። እኔ ታክሲ ለመጥራት እያሰብኩ ነበር። ከግቢ ይዤ ወጣሁት። ግን ፊት ለፊት ጥቁር ዘመናዊ መኪና ቆማለች። ሹፌሩ በፍጥነት ወደ እኔ መጥቶ እንሂድ አለው። መኪና እንዳለው አላወቅኩም ነበር። ለዛውም ውድ መኪና ናት። እዛ ያሮጌ ዕቃ መጠገኛ አንገቱን አቀርቅሮ ስለማየው የነጣ ድሃ ነበር የመሰለኝ። ተገርሜያለሁ። ግን ግርምቴን እንዲያውቅ አልፈለኩም። ልጆቹ እኔን ቻው ብለው ወደ መኪናው ገቡ። ሹፌሩን እኔ መጣለው ግባ አለ። ይሄን ያለው ከኔ ጋር ጥቂት ማውራት ስለፈለገ ነው። ይሄ ቀን ላንቺ ብቻ ሳይሆን ለኔም ልዩ ቀን ነው።
አደጋው ከተፈጠረ ጊዜ ጀምሮ እንደዚህ አይነት ፕሮግራም ላይ አልገኝም። መኪናዬ ውስጥም ገብቼ አላውቅም ነበር። ዛሬ ከሰዎች ጋር እንድቀላቀል ስላደረግሽኝ አመሰግንሻለሁ አለ። የእውነት በጣም አሳዘነኝ። በእኔ ምክንያት ጥሩ ስሜት ስለተሰማ ደስ ብሎኛል። ጥሬና ክብረ ስለመጣህም አመሰግናለሁ ብዬ ሸኘሁት። ወደ ቤት ስገባ የነበሩት እንግዶች ሄደዋል። አባቴ አይኑ በደስታ ተሞልቶ አቀፈኝ። ልጄ አኩርተሽኛል አለ። ከእናትና ከአባቴ ጋር ሆኜ የመጡትን ስጦታዎች እየከፈትን ማየት ጀመርን። ብዙ ስጦታዎች መጥተውልኛል። የያሬድን ስጦታ ፈትቼ አየሁት። ሳየው ደነገጥኩ። ያሬድ የሰጠኝ ስጦታ የወርቅ ሐብል ነበር። እጄ ተንቀጠቀጠ። እናቴ ወርቁን ተቀብላ እያየችው ይህን ያመጣው አካል ጉዳተኛው ሰውዬ ነው ብላ ጠየቀችኝ። በአዎንታ ጭንቅላቴን ከፍ ዝቅ አደረግኩ። የት ነው የምታውቂው? የወርቅ ስጦታ ያመጣልሽ ምን ያክል ብትቀራረቡ ነው? ደግሞ እኩያሽ አይደለም፣ ብዙ ነገር ያየና የሚያውቅ ሰው ነው ብሎ እንደተለመደው አባቴ በጥያቄ አፋጠጠኝ። በሆነ አጋጣሚ ያወቅኩት መልካምና ንጹህ ጓደኛዬ ነው አልኩ። እናትና አባቴ ተያዩ። እኔ ራሱ ግራ ተጋብቻለሁ። የወርቅ ስጦታ ያመጣል ብዬ አልጠበቅኩም። የአሮጌ ዕቃ ጠጋኝ ጥሩ ኑሮ እንደነበረው ጭላንጭል እያየሁበት ነው። በስተመጨረሻ የአባትና የእናቴ ስጦታ ነበር የተሰጠኝ። አባቴ የመኪና ቁልፍ አውጥቶ ሰጠኝ። ደንግጬ አየሁት። አባቴ መኪናውን ማሰራት ከብዶት በእግሩ ነው የሚንቀሳቀሰው። እንዴት ለኔ መኪና ገዛልኝ ብዬ ተገርሜያለሁ። አባቴ ግን መኪናውን ማሰራት ከብዶት ሳይሆን ስለሸጣት ነበር የማይንቀሳቀስባት። የራሱን መኪና ሽጦ ጨማምሮ ከሱ የተሻለች መኪና ገዝቶ ለኔ ስጦታ ሰጠኝ። እንባይም መቆጣጠር ከበደኝ። ቤተሰቦቼ ለኔ ሁሉ ነገሮቼ ናቸው። አባዬ አንተ በእግርህ እየሄድክ እኔ በመኪና መሄድ አልችልም አልኩት። እኔ እያረጀው ነው፣ ጥሮታ ልወጣ ነው፣ የትም አልሄድም። አንቺ ግን ስራ ትጀምሪያለሽ፣ ደግሞ መኪና ያስፈልግሻል አለኝ። አባትና እናቴን አቅፌ የደስታ እንባ አነባው። ስጦታዬን ተቀብዬ ለማረፍ ወደ ክፍሌ ስገባ ለልደቱ ደወልኩለት። በመጀመሪያ ጥሪ ነው ያነሳው። በጣም ናፍቀሺ ነበር፣ ልደውልልሽ እያሰብኩ ያለ ነበር የደወልሽው። የኔ ፍቅር ፕሮግራሙ እንዴት ነበር አለኝ። እኔም ስለ ፕሮግራሙ ምንም ሳላስቀር ነገርኩት። እሱ ጋር የነበረውንም ነገረኝ። አሁን ትንሽ ሞቅ እያለኝ ነው። ጓደኞቼ ደስ እንዲላቸው እየጠጣው ነው። ለዛሬ በሰክር አትቆጭም አይደል አለ እየሳቀ። እንደዚህ ሲያወራኝ ደስ ይለኛል። የሆነ ነገር ሊያደርግ ሲል የኔን ፍቃድ ሲጠይቀኝ ሚስቱ የሆንኩ ያክል ይሰማኛል። እኔም ቆጣ ባለ አንደበት ራስን እስክትስት እንዳትጠጣ አልኩት። አፈቅርሻለሁ ወደፊት ሚስቴ አለኝ። በደስታ የልቤ ምት ፍጥነቱን ጨመረ። ልደቱን ከቀን ወደ ቀን ይባስ እያፈቀርኩት ነው። እስትንፋሴ የሆነ ያክል እየተሰማኝ ነው። ስልኩን ዘግቼ አይኖቼን ጨፍኜ ተኛው። ወዲያው ነበር ጭልጥ ያለ እንቅልፍ ያዘኝ። ጠዋት የነቃሁት አርፍጄ ነበር። እናቴ ቁርስ ሰርታ ቡና ተፈልቶ የቅርብ ወዳጆቻችንን ጠርተው ቀሰቀሱኝ። መቼም እኛ ቤት ፕሮግራም ሲዘጋጅ ለ3 ለ4 ቀን ከቤታችን ሰው አይጠፋምና ዛሬ ሰው በመኖሩ አልተገረምኩም። ቁርስ እየበላን እያለ ልደቱ ደወለልኝ። እየመጣው ነው፣ ከቤት ውጪና እንገናኝ አለኝ። በጠዋት ተነስቶ ከደብረ ዘይት እየመጣ ነው። ቁርሴን ቶሎ ቶሎ በልቼ ለባብሼ ልወጣ ስል እናቴ ተከትላ ወደ እኔ መጣች። እንግዳ ተቀምጦ የት ነው የምትሄጂው ብላ ጠየቀችኝ። ጓደኞቼ ጋር ፕሮግራም እንዳለኝ ስነግራት አባቴም ወደ እኔ መጥቶ በእግርሽ እንዳትሄጂ መኪናሽን መጠቀም ትችያለሽ አለኝ። እኔ እንኳን በእግሬ ነበር ለመሄድ ያሰብኩት፣ ግን እሱ እንደዚህ ሲለኝ መኪናዋን ለመጠቀም ወሰንኩ። እነሱ እንደነው አሉ ብዬ በተሰጠኝ መኪና ልደቱ ጋር ወደ ተቀጣጠርንበት ቦታ ሄድኩኝ። ከመኪና ስወርድ ሲያየኝ በጣም ተገረመ። በፈገግታ ነበር የተቀበለኝ። ተቃቅፈን ሰላም ተባባልን። የኔዋ ልዕልት መኪና ሳይቀር ነው የተሰጣት ብሎ ፈገግ አለ። እኔም አባቴ እንደሰጠኝ ነገርኩት። በአባቴ ድርጊት ተገረመ።
ከዛም አንገቴን ያየ የወርቅ ሐብሉ ደግሞ ከናትሽ ነው መሰል አለ። እኔም የናቴ እንዳልሆነና የያሬድ ስጦታ እንደሆነ ነገርኩት። ግራ ተጋባ። ስለ ያሬድ እነግረው ነበር። እንዴት እንደተዋወቅኩትና የያሬድን ሁኔታ ሁሉንም ነገር አሳውቄዋለሁ። ልደቱ ያሬድን በአካል ነው እንጂ የማያውቀው በወሬ ደረጃ እኔ የማውቀውን ያክል ያውቀዋል። እንዴት ወርቅ ሰጠሽ ብሎ ጠየቀኝ። እኔም ግራ ገብቶኛል። ሰዓት መጠገን ደህና ገቢ እንደሚያስገኝ አልገባኝም ነበር። እንዲመጣ አስጠራው ከሱ ምንም አልጠበቅኩም ነበር። እንደው ይዞ ይመጣል ብዬ እንኳን ባስብ ከተጠገነ ሰዓት በላይ የሚያመጣ አልመሰለኝም ነበር። ግን እንደምታየው ወርቅ ነው ያመጣልኝ አልኩት። እኔ እንዴት ያሬድ ወርቅ የመግዛት አቅም ኖሮ የሚለው ነገር ነበር የገረመኝ። ልደቱ ግን የገረመው እንዴት የወርቅ ሐብል ሰጠሽ? ከተዋወቃችሁ ብዙ ጊዜ ያልሆናችሁም ዘመድሽ ነው ወይ የቅርብ ሰው አይደለ? እና እንዴት ሊሰጥሽ ቻለ እያለ ነው። ያሬድ በጣም ጥሩ ሰው ነው። ካለው ለሰዎች ማካፈል ይወዳል። አወቀህም አላወቀህም ከመስጠት ወደ ኋላ አይልም አልኩት። ደግሞም እውነቴን ነው፣ ያሬድ ቸር ነው። ይህን ሰው የመተዋወቅ ፍላጎቴ ጨመረ፣ በእናትሽ አስተዋውቂኝ አለኝ። እንዲያውም አሁን እንሂድ ብዬ ይዤው ሄድኩኝ። መጠገኛ ሱቁን በጠዋት ነው የከፈተው። ልጆቹ በር ላይ ይጫወታሉ። እሱ ስራውን እየሰራ ነው። መኪናዬን ፊት ለፊት አቁሜ ስወርድ ፈገግ ብሎ አየኝ። ልደቱን ይዤው ወደ ያሬድ ተጠጋን። እንደማየው ከሆነ የትላንቱ ድካም አልበገረሽም አለኝ። እኔም ሰላም እያልኩት የኔስ ቀላል ነው፣ እንደምታየው በጠዋት ከደብረ ዘይት የመጡም ሰዎች አሉ አልኩት። ያሬድ እጁን ለሰላምታ ዘርግቶ ካልተሳሳትኩ ልደቱን አይደል አለው። ልደቱም ቁፍጠን ብሎ ያሬድን ጨበጠው። አዎ ልደቱ ነኝ፣ ስላንተ ብዙ ነገር ነግራኛለች አለው። እነ ኮከብንም አስተዋወቅኩት። ያሬድ ቡና አስመጣልን። ቡናችንን እየጠጣን ከሱ ጋር ተጨዋወትን። ያሬድ ሰዓቱን እየጠገነ ከልደቱ ጋር ያወራል። አመልማል በጣም ተወዳለች፣ ስላንተ አውርታ አጠግብም። በቅርቡ ሰርግ ታበሉናላችሁ ብዬ አስባለሁ አለው። እውነት ነው፣ በቅርቡ ሰርግ ይኖረናል ሲል መለሰ። ያሬድና ልደቱን በማስተዋወቄ ደስ ብሎኛል። ምክንያቱም ልደቱ ያሬድን በደንብ እንዳውቀውና እንዲግባባው ፈልጋለሁ። ከነዛ ጓደኞቹ ርቆ ከያሬድ ጋር ጓደኛ ቢሆን መልካም ነው ብዬ ስለማስብ ነው። ከጥቂት ጊዜ በኋላ እኔና ልደቱ አንድ መስሪያ ቤት ውስጥ የመቀጠር እድሉ ገጠመን። በጣም ደስተኞች ነን። አሁን ሕይወቴ ፈር እየያዘ ነው። ቤተሰቦቼም ደስተኞች ናቸው። ሌላው ደስ የሚለው ነገር ልደቱ ሽማግሌ ልኳል። እናቱ አሁንም ደስተኛ አይደለችም። ግን እሱ እኔን ማጣት ስለሚያስፈራው ሊያገባኝ ወስኗል። እናቱ ልጇ ሳያውቅ በድብቅ አናግራኝ ነበር። ለልደቱ ሳትነግሪው እንገናኝ ብላ ቀጠሮ ስታስይዘኝ ቀድሜ ለያሬድ ነገርኩት። ይቺ ሴት ምን ልትለኝ እንደሆነ አላውቅም። ምናልባት ልታስፈራራኝ ይሆናል ስለው እሱ ደግሞ በጎ ነገር አስበሽ ሂጂ፣ ምናልባት ይቅርታ ልጠይቅሽና ከልደቱ ጋር ያለሽን ግንኙነት እንድትቀጥይ ልታደርግሽ ይሆናል በማለት ተስፋ ሰጥቶኝ ሸኘኝ። ግን ያሬድ ያለው ነገር ሳይሆን እኔ የገመትኩት ነገር ነበር የተፈጠረው። ከልጄ ራቂ፣ ለልጄ የምትሆነው አብራ አደጉ ሳምሪ እንጂ አንቺ አይደለሽም አለችኝ። በጣም ተናደድኩ። እስካሁን ስትናገር ክፉ ቃል ካንደበቴ እንዳይወጣ አስጠነቀቅ ነበር። አሁን ግን አልቻልኩም። አንቺ በእኛ ሕይወት የመግባት መብት የለሽም። እንደውም ከዚህ በኋላ እየጠራሽ እንደዚህ የማይረባ ነገር የምትነግሪኝ ከሆነ ለልደቱ ነግረዋለሁ አልኳት። እሷም በንግግሬ ከት ብላ በመሳቅ ለተወሰነ ቀን ሊያኮርፈኝ ይችላል፣ ከዛ ግን መልሶ ይቅር ይለኛል፣ ምክንያቱም እናቱ ነኝ። አንቺ ግን ትዝብትሽን አትርፈሽ ቁጭ ትያለሽ፣ ደግሞ ሳልነግርሽ አለችኝ ወደ እኔ ቀረብ ብላ። ባለፈው የምርቃት ቀን ሳምሪና ልጄ ጥሩ ጊዜ እንዳሳለፉ ወቂ፣ መቼም የና የነግርሽም ብዬ ነው ነገርኩሽ ብላ ተናግራ እንደተቀመጥኩ ትታኝ ሄደች። ደነዘዝኩ። ይሄ ነገር እውነት ነው ወይስ ውሸት? ግን እውነት ሊሆን ይችላል። ቆይ ምንድነው የማደርገው? ግራ ገባኝ።
ቀጥታ ሄድኩት ወደ ያሬድ ነበር። ገና ፊቴን ሲያይ የሆነ ነገር እንደተፈጠረ ገብቶታል። ወደ እኔ ቤት ሂደን እናውራ አለኝ። እኔም ሳላቅማማ እሺ አልኩት። ልጆቹን ይዘን ወደ ያሬድ ቤት ሄደን ወደ ግቢው ስንገባ እጅግ የተለየ ግቢ ነው። በአበቦች የተሞላ ግቢ ነው። አንድ ክፍል ተከራይቶ የሚኖር ድሃ አባት መስሎኝ ነበር፣ ግን በተቃራኒው ነው። ያሬድ ባለ አንድ ፎቅ ቤት አለው። ደስ የሚል ቤት ነው። ግቢውም ሰፊና የተዋበ ነው። ግቢ ውስጥ የቆሙ 2 መኪኖች አሉ። አንደኛው ባለፈው የምርቃቴ ቀን የመጣበት መኪና ነው። ወደ ውስጥ ገባ ያሬድ ደህና ኑሮ እንደሚኖር አረጋገጥኩ። ቤት ውስጥ ያሉ ውድ ዕቃዎችና ንጽህናው ያስታውቃል። እንደገባን ልጆቹ ክፍላቸው ገብተው እንዲጫወቱ ነገራቸው። እኔና እሱ ቁጭ ብለን ማውራት ጀመርን። ምንድነው የሆነው? የልደቱ እናት ምን አሉሽ? ብሎ ጠየቀኝ። ይህንን የተዋረደ ድርጊት መናገር አሳፈረኝ። ይወደኛል ያፈቅረኛል ብዬ በተናገርኩበት አንደበቴ ሌላ ቃል ልናገር ነው። ልደቱ በእኔ ላይ ማገጠብኝ አልኩት አንገቴን አቀርቅሬ። ያሬድ ደነገጠ። በጭራሽ አያደርገውም፣ ይሄ ውሸት ነው። ልደቱ ከልቡ ይወድሻል። አይኖቹ ላይ ፍቅሩን ማየት ትችላለሽ። እናቱ ከሱ እንድትርቄ የፈጠሩት ውሸት ነው አለ። እኔ ግን እንደሚሆን እርግጠኛ ነኝ። ሳምራዊት ታደርገዋለች። የዛ ቀን ከጓደኞቹ ጋር እየጠጣ እንደነበር ነግሮኛል። ሰክሮም ነበር። እሷ ደግሞ እድሉን ካገኘች ወደ ኋላ አትልም። በነጋታው በጠዋት የመጣው ደንግጦ ነው። ውስጡን ለማጥራትና የኔን እጅ አጥብቆ ለመያዝ እንደመጣ እርግጠኛ ነኝ አልኩት። ይህን ነገር እንዳትጠይቂው፣ ከልደቱ ጋር መለያየት ካልፈለግሽ ይህንን ነገር እርሹ። አንቺ ምንም የሚጸጽት ነገር አላደረግሽም። ነገሩን ረስተሽ ሕይወትሽን ከልደቱ ጋር ትቀጥያለሽ። ይህን የወረደ ነገር የሚያደርግ አይመስለኝም። ካደረገ እንኳን ፈልጎ ሳይሆን አሳስተው ነው። ይህንን ስተቱን ከነገረሽ ደግሞ አንቺን ያጣሻል። ያልነገረሽ ለዛ ነው። ስለዚህ አንቺ እንዳልሰማሽ ትረሽዋለሽ። ይህንን ስተቱን ይቅር ትይዋለሽ። የምትወጁ ሰው ጋር ለመኖር እየሰማሽ እንዳልሰማሽ እያየሽ እንዳላየሽ የምትሆኝባቸው ጉዳዮች አሉ። ልደቱን ይቅር ትይዋለሽ። ከዚህ ቤት ስትወጪ ይህን ነገር ረስተሽ ትወጪያለሽ። ከልደቱ ጋር እንደነበረው ትቀጥያለሽ አለኝ። የያሬድ ንግግር እያሳቀኝ ነው። እንዴት ነው የማገጠብኝን ሰው ጋር እያወቅኩ እንዳላወቅኩ የምሆነው አልኩት። በአንድ ቀን ስተት ሕይወትሽን አትበጥብጪ። እሱን የራሱ ስተት ይቀጠዋል። ስለዚህ ይህንን ነገር እዚሁ ዝጊና ስለ ሰርጋችሁ አስቢ። የሰርጉን ቀን አታራዝሙት አለ። በያሬድ ሐሳብ የተስማማሁት በመከራ ነው። እሱ እንዳለኝ የሰማሁትን በውስጥ አድርጌ ከልደቱ ጋር ምንም እንዳልተፈጠረ ቀጠልኩ። አሁን የሰርጋችን ቀን እየተቃረበ ነው። የኔ ቤተሰቦች ያልጠሩት ዘመድ አዝማድ የለም። በሰፊው ነው የተደገሰው። አንድ የሚገርም ነገር ደግሞ የኔ ቤተሰቦች ገንዘብ አጥሯቸው ነበር። እናም ብድር መበደር ግድ ሆነባቸው። የሚገርመው ያንን ብድር ያበደራቸው ያሬድ ነው። እኔ ያለው ከአራጣ አበዳሪ ወይም ከባንክ አትበደሩም ብሎ አበድሯቸዋል። ያሬድን አመስግኘዋለሁ። ካንተ ጋር የተዋወቅኩባት ቀን የተባረከች ቀን ናት፣ እንኳንም አወቅኩ አልኩት። እሱም ፈገግ ብሎ እያየኝ እኔም ሆንኩ ልጆቼ አንቺ ወደ ሕይወታችን ከመጣሽ ጀምሮ ደስተኞች ነን። አንቺና ቤተሰቦችሽ ለኛ ቤተሰቦቻችን ናችሁ። ይሄ ምስጋና አይገባውም። ስለዚህ አታመስግኝኝ አለኝ። ቤተሰቦቼ ያላቸውንና የተበደሩትን ጨማምረው በሰፊው እየደገሱ ነው። የልደቱ እናት ግን የሰፈር ሰው ብቻ ስለሆነ የምጠራው ብዙም ድግስ የለም። ሰርጉ ቀናቶች ቀርተውታል። በጣም እየጨነቀኝ ነው። ያሬድ በጣም ጨንቆኛል። ልደቱን እስካገባው ቸኩያለሁ። እናቱ ነገሩን ታበላሽዋለች ብዬ ፈርቻለሁ አልኩት። አትጨነቂ፣ አንቺ ተጨንቀሽ የምትፈቺው ነገር የለም። ሁሉንም ነገር ተይው፣ ማድረግ ያለብሽን ብቻ አድርጊ አለኝ። ሰርጉ አንድ ቀን ሲቀረው የፈራሁት ነገር ሆነ። የልደቱ እናትና ሳምራዊት ወደኛ ቤት መጡ። ሳያቸው ደንግጫለሁ። የልደቱ እናት ከላይ እስከ ታች አየችኝ። ድንቄም ሙሽራ ሲያምርሽ ይቀራል። የኔ ልጅ እንደሆነ አሁን አባት ሊሆን ነው አለችኝ። ደነገጥኩ። ቶሎ ብዬ የሳምሪን ወደ አየሁት። የእውነትም ለውጥ አለው። ሳምሪ ወደ እኔ ተጠግታ
ይሄ ሁሉ ድግስ ሊበላሽ በመሆኑ አዝናለሁ፣ ግን ደግሞ የልጅ አባት ሌላ ሴት ሲያገባ ማየት አልፈልግም አለችኝ። ሰውነቴ እየተንቀጠቀጠ ነው። መቆም ከበደኝ። እማዬ አልኳት ወደ ኋላ ዙሬ። እናትና አባቴ እጄን ያዙኝ። የልደቱ እናት ድል እንዳደረገ ወታደር ደረቷን ነፍታ እያየች ነው። ከዚህ በኋላ ከልጄ ራቂ፣ እሱ ያጣውን የአባት ፍቅር ልጁ እንዲያጣ አይፈቅድም አለች። የልደቱ እናትና ሳምራዊት ይህንን ተናግረው ወጡ። ስልኬን አንስቼ ለልደቱ ደወልኩለት። ስተት እንደሰራ አውቃለሁ። ይህን ያክል ይሆናል ብዬ አልጠበቅኩም ነበር። ቢሆንም ግን አሁንም ይቅር ብያለሁ። ልጄ ነው፣ አብረን እናሳድገዋለን አልኩት። የሱ ምላሽ ግን ልብ የሚሰብር ነበር። በጣም አዝናለሁ። እኔ ባደግኩበት መንገድ ልጄ እንዲያድግ አልፈልግም። አንድ ልጅ ከእናትና ከአባቱ ጋር ነው ማደግ ያለበት። በጣም ወድሻለሁ፣ ግን ልጄን መርጫለሁ። አዝናለሁ በማለት ስልኩን ጆሮዬ ላይ ዘጋብኝ። አባቴ በንዴት እየተንቆራጠጠ ነው። እናቴ ደግሞ በቃ ተዋረድን፣ ይሄ ሁሉ ሰው ተጠርቶ ቆይ ምንድነው የምናደርገው ትላለች። እኔ ልቤን ያሳመመው የድግሱ ሁኔታ ወይም የወላጆቼ ጭንቀት ሳይሆን ልደቱን በማጣቴ ነው ያመመኝ። ተነስቼ ከቤት ወጣው። በዚህ ሰዓት የሚታየኝ ራሴን መግደል ነው። ቤተሰቦቼ በእኔ ሐዘን ይጎዱ አይጎዱ አያገባኝም። ብቻ እኔ ልደቱን ከማጣ በሞት እመርጣለሁ። ሳይታወቀኝ ራሴን የያሬድ ቤት አገኘሁት። ልደቱ ያለኝንና የተፈጠረውን ሁሉ ስነግረው ደንግጦ እያየኝ ነው። አልቅሽና ይውጣልሽ አለኝ። በደንብ አለቀስኩ። በሕይወቴ እንደ ዛሬ አልቅሽ አላውቅም፣ ግን ውስጥ ያለው ህመም አልድንልሽ አለኝ። አሁንም እያመመኝ ነው። ከዚህ ስቃይ የምድነው ስሞት ብቻ ነው። ስለዚህ መሞት አለብኝ አልኩኝ። ያሬድ በቁጣ ጮኸብኝ። ይህን ያክል ራስ ወዳድ ትሆኛለሽ ብዬ አላስብም ነበር። ቤተሰቦችሽ እንደዛ ለፍተው እዚያ ደርሰውሽ፣ አንቺ ግን ትላንት ላወቅሽው ሰው ብለሽ በዚህ ዕድሜያቸው በሐዘን ልትሰብሪያቸው ነው። ቆይ እነዚህ ሰዎች ምን አጠፉ? ለእነሱ የምታስቢላቸው ከሆነ በብርታት ከጎናቸው ትቆሚያለሽ፣ እንዳለት ትጠነክሪያለሽ አለኝ። እንዳለት ትጠነክሪያለሽ ሲለኝ የእናቴ ንግግር ትዝ አለኝ። እኛ ኖርንም አልኖርንም እንዳለት ጠንካራ ሴት መሆን ግዴታሽ ነው ብላኝ ነበር። በዚህ ሰዓት ምን አይነት ጭንቀት ውስጥ እንደሆኑ ፈጣሪ ነው የሚያውቀው። ይሄ ሁሉ ድግስ ተደግሶ ሰው ጠርተው ይሄ ጉድ በመፈጠሩ አዝነዋል። የሚያደርጉት ጠፍቶባቸዋል። እኔ ራሴ ባመጣሁት ነገር ነው እየተሰቃዩ ያለሁት። እነሱ ግን በኔ ጦስ ነው እየተሰቃዩ ያሉት። አንድ ነገር እያሰብኩ ነው። ጥሩውን መጥፎ አላውቅም፣ ግን ጭንቅላቴ ውስጥ ብልጭ ያለ ነገር አለ። ያሬድ አንተ አግባኝ አልኩት። ደንግጦ አፈጠጠብኝ። የደነገጠው እሱ ብቻ ሳይሆን ቤት ውስጥ ያሉትም ዕቃዎች የደነገጡ ይመስለኛል። የማይሆን ነገር እያወራሽ ነው፣ ራስሽን አረጋጊ፣ ወደ እብደት እየሄድሽ ነው አለኝ። እኔ ግን በጤነኛ አእምሮዬ ነው የጠየቅኩት። ቤተሰቦቼን ከዚህ ቅሌት እናውጣቸውና ከዛ እንፋታለን። ይሄ ቀላል ነገር ነው አልኩት። ያሬድ ግን ይህንን መቀበል አልቻለም። በጭራሽ አላደርገውም ብሎ እምቢ አለ። ፊት ለፊቱ ተንበርክኬ እባክህ ከዚህ ጉድ አውጣኝ እየለመንኩ ነው አልኩት። ያሬድን ማሳመን ከባድ ነበር፣ ግን በስተመጨረሻ የውሸት ባሌ ሊሆን ተስማማ። ግን እኔ እኮ አካል ጉዳተኛ ነኝ፣ አባትሽ የሚሉ አይመስለኝም አለ። የልጁ ሙሽራዋ ቀረባት ሲሉ ከሚሰማ ይህንን ሐሳብ መቀበል የሚሻለው ይመስለኛል። አንተ ብቻ ፈቃደኛውን እንጂ የእነሱን ጉዳይ እኔ ያስተካክለዋለሁ አልኩት። ቤተሰቦቼ እንዳይዋረዱ ስል ያሬድን ሙሽራዬ ለማድረግ ወስኛለሁ። ከሱ ጋር ተነጋግሬ ወደ ቤት ተመለስኩ። እናትና አባቴ ግራ ተጋብተው ቁጭ ብለዋል። እናቴ ራስ ምታቷ ተነስቶባታል። አትጨነቁ፣ ይህንን ነገር እናልፈዋለን አልኳቸው። ተዋርደን የምናልፈው ይሄው ጠጤ እስከ መጨረሻው እንደማይጓዝ ነግሬሽ ነበር ልጄ አለኝ አባቴ። እናንተ እንድትዋረዱና አንገታችሁ እንድትደፉ አላደርግም፣ ሰርጉ ይሰረጋል አልኳቸው። በንግግሬ ግራ ተጋብተዋል። እርስ በርስ ተያዩ። ያሬድን አገባዋለሁ፣
ይህንን ጉድ እስክናልፍ ሙሽራ ይሆናል። ከዛ በኋላ እንለያያለን አልኳቸው። አባቴም እናቴም በአንድ ድምፅ አካል ጉዳተኛው ያሬድን ነው ወይስ ሌላ ያሬድ አለ አሉ። ሌላ ያሬድ የለም፣ እሱ ነው፣ እሱን አገባዋለሁ አልኳቸው። ሁለቱም አይሆንም፣ ድጋሚ እንድንዋረድ አታድርጊ አሉ። እኔ ግን አገባዋለሁ ብዬ ድርቅ ብያለሁ። በእድሜ በጣም ይበልጥሻል፣ 2 ልጆች አሉት፣ በዛ ላይ አካል ጉዳተኛ ነው። አንቺ እኮ ገና ልጅ ነሽ። የልጃቸው ሙሽራ ቀረ ተብሎ ቢወራ ለአንድ ሰሞን ነው። ለዛ ብለን አንቺን እዚህ ነገር ውስጥ እንድትገቢ አናደርግም አሉኝ። በቃ ወስኛለሁ፣ እሱንም አሳምኘዋለሁ፣ ያገባኛል አልኩኝ። አባቴ ተናደደ። አግባኝ ስትዩ በአንዴ ይሻለሽ እንዴ ብሎ ጠየቀኝ። ለነገሩ እንዴት ይሻይል? ልጆቹን ታሳድጊለታለሽ፣ በሐዘን የተጎዳውን ልቡን ትጠግኝለታለሽ፣ ያንቺ ሕልም ግን ይደናቀፋል አለ። የአባቴ ንግግር በጣም አበሳጨኝ። ያሬድ ብልጣ አይደለም፣ በአጋጣሚው ሰዎችን አይጠቀምም። እሱ እንዴት እንዳሳመንኩት እኔ ነኝ የማውቀው። እንደውም ብልጥ መባል ካለብኝ እኔ ነኝ ብልጥ፣ ምክንያቱም ለዚህ ጎዶሎ ቀን መጠቀሚያ ላደርገው ነው። አባትና እናቴን ማሳመን በጣም አድካሚ ነበር፣ ግን ከብዙ ክርክር በኋላ ሐሳቤን ተቀበለውኛል። ወደ ክፍሌ ገብቼ ቁጭ አልኩኝ። አሁን አላለቅስም፣ ለምን እንደዚህ ሆነ እያልኩኝ አላዝንም። መጀመሪያ ቤተሰቦቼን ከዚህ ውርደት ላውጣቸው፣ ከዛ በኋላ የማዘንና የማልቀስ ጊዜ ይኖረኛል። ስለ ያሬድ ማሰብ ጀመርኩ። ከሰርጉ በኋላ እንደምንለያይ ነግሬዋለሁ። ይሄ ማለት ተጠቅሜ ልጣለ ማለት ነው። እሱ ግን ለኔ ሲልሽ አለ። በየትኛውም ከባድ ጊዜ እጄን ይዞ ያሻግረኛል ብዬ የማስበው ልደቱን ነበር። ዛሬ ግን እሱ የፈጠረውን ችግር ሌላ ሰው እጄን ይዞ ሊያሻግረኝ ነው። ያሬድን የተዋወቅኩበትን ቀን ደጋግሜ እያመሰገንኩ ነው። በዚህ ጭንቀት ውስጥ በሆንም ጥሩ እንቅልፍ ነበር የተኛሁት። ገና በጠዋት ስልኬ መጮህ ጀመረ። ያሬድ ነበር የሚደውለው። ደነገጥኩ። ሐሳቡን ቀይሮ ይሆን ብዬ ፈራው። አነሳሁት። አሁኑኑ ወደ ቤት እንድትመጪ ፈልግሻለሁ፣ አስቸኳይ ነው አለኝ። በፍጥነት ተነስቼ ለባብሼ ስወጣ ግቢያችን ውስጥ ሰዎች አሉ። እናቴና አባቴም እየተሯሯጡ ነው። የሰርጉ ድግስ ቀጥሏል። እኔ ማንም ሳያየኝ ወጥቼ ሄድኩኝ። የያሬድ ቤት እስክደርስ ያላሰብኩት ሐሳብ የለም። በሩን አንኳኩቼ ወደ ውስጥ ገባው። ሳሎን ውስጥ ያለውን ሰው ሳይ ደነገጥኩ። ያሬድና ልደቱ ቁጭ ብለው እየጠበቁኝ ነበር። ሳይኝ ከተቀመጠበት ተነሳ። በዝምታ ቁሜ እያየሁት ነው። የኔ ፍቅር፣ ለሆነው ሁሉ ይቅርታ፣ በጣም አስከፍቼሻለሁ፣ ግን ይቅርበኝ። ሳምሪ ያረገዘችው ከኔ መስሎኝ ነበር። ምን ያህል አባት ስላደግኩ ልጄም እንደኔ እንዲያድግ አልፈለኩም። ለዛ ነበር ወደ ኋላ ያልኩት። ግን ልጁ የኔ እንዳልሆነ አረጋግጫለሁ። ሳይረፍድ ደርሼበታለሁ። እንጋባለን፣ ያለምነውንም ሕይወት አብረን እንኖራለን አለ። የትዳር አጋር ማለት የሕይወት አጋር ነው። ምንም አይነት ችግር ቢፈጠር እጅ ለእጅ ተያይዘህ ትወጣዋለህ። አንተ ግን እጄን ከመያዝ ይልቅ ለቀከኝ። በዚህ አጣብቂኝ ሁኔታ ላይ ትተኸኝ ሄድክ። ድጋሚ ደግሞ ተመልሰ መጣ። አንተ ያረፈድክ ባይመስልም እውነታው ግን አርፍዳል አልኩት። ያሬድ በመሃላችን ገብቶ ሊያስማማ እየሞከረ ነው። ልደቱ ትልቅ ጥፋት አጥፍቷል፣ ግን ደግሞ ተጸጽቷል። ይቅርበውና አዲሱን ሕይወት ጀምሩ አለ። ልደቱም የያሬድን ንግግር አስከትሎ ተናገረ። እውነቱን ነው፣ በጣም ተጸጽቻለሁ አለ። ይቅር ብዬሃለሁ፣ ግን ከዚህ በኋላ ባንተ ላይ እምነት የለኝም። ለምወዳቸው ልጆቼ ለአባትነት ብቁ ሆነ አልታየኸኝም። ስለዚህ አንተን ማግባት አልፈልግም አልኩት። ያሬድም ልደቱም ደንግጠዋል። ልደቱ አሁን ሌላ መታረቂያ ሰበብ እየፈለገ ነው። ቤተሰቦቼን ሁሉ ሰው ጠርተው እንዲዋረዱ ነው የምትፈልጊው አለ። ከቤተሰቦቼ ጋር ተነጋግረናል። የመጣውን ሰው አስተናግደን እንሸኛለን። ቀኑ ሚካኤል ስለሆነ የሚካኤል ጸበል ጻድቅ ነው። አንተም መጥተህ ጸበል ጻድቅ መቅመስ ትችላለህ። አሁን ግን ከዚህ ውጣ፣ ከኔና የኔ ከምላቸው ሰዎች ራቅ አልኩት። በንዴት እየተናገረ ለመውጣት ወደ በሩ ሄደ። መተሽ ናፈከኝ የኔ ፍቅር ማለትሽ አይቀርም።
ያኔን የህይወት አጋሬን መርጬ ካልጠበቅኩሽ ይቅርልሻለሁ ይላል። የሚናገረው ነገር ለኔ ትርጉም የለውም። ወጥቶ ሲሄድ ያሬድ ለምንድነው እንደዚህ ያደረግሽው? ቤተሰቦችን ከውርደት ማዳን ትቺ ነበር እኮ አለኝ። እኔም በርከክ ብዬ ፊት ለፊቱ ተቀመጥኩ። ለመናገር አየር ስብ ያስወጣው። ማግባት የምፈልገው ወንድ በችግሬም በደስታዬም በድሎቴም አብሮኝ የሚሆነው ወንድ ነው። ልደቱን ለማግባት መወሰኔ ስህተት ነበር። አሁን ግን አንተን ለማግባት ወስኛለሁ አልኩት። ያሬድ ደንግጧል። እኔ ባልሽ ለሆነ የተስማማሁት እኮ ለተወሰነ ቀን ነው፣ ከዛ በኋላ አብሬሽ አልሆንም አለ። ለምንድን ነው የማትሆነው? እኔ ክፉ ሴት ነኝ? ያን ያክል መልከ ጥፉ ነኝ እንዴ? እስኪ ንገረኝ፣ ላንተ የምመጥን ሴት አይደለሁም እንዴ አልኩት። ያሬድ እንደ እብድ እያየኝ ነው። እኔ እንደዛ አላልኩም። አንቺ ንጹህ ልብ ያለሽ እርግብ ነሽ። እኔ ላንቺ የምገባው አይደለሁም። የ15 ዓመት ብልጫ አለን። በዛ ላይ ልጆች አሉኝ። ይባስ ብሎ አካል ጉዳተኛ ነኝ አለ። አዳምና ሔዋን የ15 ዓመት ብልጫ ነበራቸው። ግን እንደምታውቀው ብዙ ነገሮችን አብረው አልፈዋል። መልካሙንም ችግሩንም ስተቱንም አብረው ነበሩ። ልጆች ላልከው ደግሞ ልጆቼ ናቸው። ክፉ እንጀራ እናት እንደማልሆንባቸው ቃል ገባለሁ። እንደ እናቱኝ ያሳድጋቸዋለሁ። የአካለ መጉደል ከሌላው ሰው የሚለየ ነገር የለውም። እንደ ማንኛውም ሰው ትሰራለህ፣ የፈለከውን ነገር ታደርጋለህ። ስለዚህ አንተ ችግሮች በእኔ ላይ ችግር አይፈጥሩም አልኩት። ይህን ስናገር አይኑን ባሞላ። ግን አንድ ቀን እኛን ትተሽ ወደ ልደቱ ብትመለሽስ? ያኔ እኮ እኛ እንጎዳለን አለኝ። አልሄድም፣ ምክንያቱም ከዚህ በኋላ ከሱ ጋር አንድ እርምጃ መራመድ አልፈልግም። ሴት ልጅ የሚጠቅማትን መርጣ ነው ማፍቀር ያለባት ትላለች እናቴ። አሁን ትክክል እንደሆነች ገብቶኛል። እኔም አንተን መርጫለሁ አልኩት። ሁለታችንም እጅ ለእጅ ተያይዘን አለቀስን። ከተጠበቀው በላይ ደስ የሚልና የደመቀ ሰርግ ነበር። ሁላችንም ደስተኞች ነበርን። ከቤተሰቦቼ ቤት ወጥቼ የያሬድ ቤት ገባው። ያሬድና ልጆቹ ደስ ብሏቸዋል። ሰርጉ ካለፈ በኋላ አባትና እናቴ ወደ ቤት መጡ። የመጡት ለመነጋገር ነበር። አባቴ መጀመሪያ ላይ ያሬድን አመሰገነው። በዚህ ከባድ ጊዜ አብረህን ስለሆንክ እናመሰግናለን፣ ውለታ አለብን። ዛሬ የመጣ ነው። ቀጣዩ እርምጃ ምንድነው? ምን አስባችኋል? እንደተነጋገራችሁት ለመለያየት ነው ያሰባችሁት አለ አባቴ። እኔም ፈገግ ብዬ አባቴ አንተ የሚሰማ ምንድነው አልኩት። እግዚአብሔር ምንም ነገር ያለ ምክንያት አያደርግም። የእናንተ ጋብቻ ምክንያት አለው። ስለዚህ በዚሁ ብትቀጥሉ የሚል ሐሳብ ነው ያለኝ አለ። እኔና ያሬድ በደስታ ፈገግ አልን። አባዬ የኛም ሐሳብ እንደዛው ነው። መፋታት የሚባል ነገር የለም አልኩት። በዚህ ውሳኔ ሁሉም ሰው ደስተኛ ሆኗል። አባቴ የያሬድን ትከሻ አጥብቆ በመያዝ አሁን እጇን ይዘህ ከችግር እንዳሻገርካት ወደፊት አድርገው፣ ልጄን አደራ ሰጥቻለሁ አለው። እናትና አባቴን እስከ በር ሸኟቸው። እናቴ ወደ ጆሮዬ ጠጋ ብላ ሴት ልጅ ብለናት ያልኩሽ ለዚህ ነው፣ የሚጠቅምሽን ሰው ማፍቀር ትክክል ነው አለችኝ። ያሬድ አሁን ባለቤቴና የልጆቼ አባት ነው። ደስ የሚል ቤተሰብ ሆነናል። ከቤተሰቦቼም ጋር ደስ የሚል ቁርኝት አለው። ካፈቀርነው ሰው ጋር ብቻ ሕይወትን አንኖርም። አንዳንዴ በእኛ ልክ የተሰራ የኛ ሰው ወደ ሕይወታችን ይመጣል። አበቃው። ከፊያሜታ አምሃ። እንግዲህ ዶቼ ለዛሬ ይዤላችሁ የመጣሁት ታሪክ የሰማችሁትን ይመስላል። ታሪኩን እንደወደዳችሁት ተስፋ አደርጋለሁ። ሐሳብ አስተያየታችሁን ጻፉልኝ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።